ሁሉም ሰው የራሱ የፍቅር ቋንቋ አለው በቃ ወይ ቶሎ ግደለኝ ወይ ድሌን ባርከው ሊቀደር ነው ሆዴ ሲረበኝ ማከው ይያለች ሰጪ ስላልሆንኩኝ ግን አሁን ላይ ሰጪ ስላልሆንኩኝ ፍቅር የለኝም ማለት ነው ባንድ ጥይት ተመቶ ሲወድቅ አንድ ሰው ብቻ አይደለም የተገደለው እሷ አትወደኝም ማለት ነው ብዬ ነው ማሰበው ፍቅር እንግዲህ የብዙዎቻችን ህመም ነው የብዙዎቻችንም መድኃኒት ነው እንደ ፍቅር ደግሞ ያጣነው ነገር የለም ቤተሰብ ትንሽ የሆነ ነገር አድርግ ሲለኝ የሆነ ውስጤ ቅር ይለኛል ዘንድሮስ እንኳን ትልቅ ሰው ትልቅ ዛፍ አለ ብላችሁ ነው ብለዋል ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁ ዛሬ እንግዲህ በአዲስ ዝግጅት ወደ እናንተ መተናል የፕሮግራሙ አቅራቢ እኔ ገጣሚ ህሊና ደሳለኝ ከኔ ከአሳምነው ዳዲ ጋር አብረን በመሆን አፍሪዛፍ የተሰኘ አዲስ ሳምንታዊ ፕሮግራም ይዘንላችሁ መተናል አብረውን እንግዲህ እንግዶች አሉ እንግዶቻችን እንኳን ደህና መጣችሁ በቅድሚያ እሺ ስለመጣችሁ በጣም እናመሰግናለን እንግዲህ እስቲ ወደ አፍሪዛፍ ስያሜ እንምጣ አፍሪዛፍ ለምን ተሰኘ ምክንያቱስ ምንድነው የፕሮግራሙስ ዓላማ ምንድነው አሴስቲ በደንብ አብራራለን እጅግ በጣም አመሰግናለሁ በቅድሚያ እዚህም ያሉትን ያሉበት ሆነው የሚከታተሉንን ሁሉ ሰላም ለማለት ወዳለው ከዛ በመቀጠል ግን እንዲ ከቃሉም አፍ ላይ ሲጣራ ከሰማሽው አፍሪዛፍ ትንሽ ቀለል ይላል መሰለኝ ለአንደበት ማያያዝ ምንድነው የሚልም ጥያቄ ለመጫር መነሻ ይሆናል ከዛ በፊት ግን የዚህን ዝግጅት ዓላማ እንደው ባጭሩ ባስረዳ ደስ ይለኛል ወደ ስያሜው ከመምጣቴ በፊት ከስያሜው ከዓላማው ተነስቶ የመጣ ስለሆነ ዋና ዓላማችን እንግዲህ ሰዎች በእለት ተእለት እንቅስቃሴያቸው ውስጥ ከብዙ ጥያቄዎች ታጅበው የመኖር ሂደት ውስጥ ይኖራሉ ነገር ግን መቼም ትውልድ መቶ ትውልድ ከሄደ በባለፈው ትውልድ የተነሱ ጥያቄዎች በዚህኛውም ትውልድ ጥያቄ ሆነው ሲቀርቡ የባለፈው ትውልድ ምን ብሎ መልሶ ነበር ሌሎች ቦታዎች ላይ እነዚህ ጥያቄዎች መልስ የላቸውም ወይ ብሎ ፈተሽ አድርጎ እነዛን የህይወት ጥያቄዎች በመመለስ ሰውን እንዲያሳርፍ ዓላማ አድርጎ የተነሳ የራሱን አስተዋጽኦ ማድረግ ሐሳብ አድርጎ የተነሳ መርሃ ግብር ነው ይሄ መርሃ ግብር አፍሪዛፍ ብለን እንድንሰይም እንግዲህ የታሰበበት መሰረታዊ ምክንያት እንግዲህ የሚያፈራ ዛፍ ማለት ነው ባጭር አማርኛ የሚያፈራ ዛፍ ማለት ነው የሰው ልጅ እንግዲህ በሁሉም ቤተ እምነት አስተምህሮ ሲታይ በአትክልቶች መካከል በአፍሪዛፍ መካከል የተፈጠረ ፍጡር ነው እንደውም አንዳንድ ሰዎች ምን ብለው ይናገራሉ እግዚአብሔር ገጠርን ሰርቷል ሰው ደግሞ ከተማን ሰርቷል ብለው ይናገራሉ ገጠርን ሰርቷል ማለት ተፈጥሮን የሰራው እግዚአብሔር ነው ብለው ይናገራሉ የሰው ልጅ ብዙ የሚስማማው ብዙ መቆየት የሚፈልገው በእንዲህ አይነት አፍሪ ዛፎች ባሉበት ሁኔታ አካባቢ ነው በአንድ ምሳሌ ግን ይሄን ነገር ትንሽ ደመቅ አድርጌው ባልፍ በጣም ደስ ይለኛል እና አንድ አባት ነበረ 3 ልጆች አሉት እነሱን መምከር ይፈልጋል እና እነሱን በሚመክርበት ሰዓት ላይ በቃ ለዘመናቸው ሁሉ ሊያወርሳቸው የሚችለው የመጨረሻው ስጦታው ምክሩ ስለሆነ ከመንደራቸው ወጣ ብላ የምትገኝ አንዲት ዛፍ አለች እና ያቺ ዛፍ ያለችበት ሁኔታ እስኪ አይተህና ብሎ አንደኛው ልጅ ይልኳል እና ያ ልጅ አይቶ መጥቶ አባት ያየው ዛፍ በጣም ደረቅ ለምላሜ የራቃት እንጨቷ ይወጋ የማያስጠጋ ለአይን የምታስጠላ አይነት ዛፍ ነች ወይ ደግሞ ዛፍ ነው አይቼ መጣሁት ብሎ ለአባቱ ተናገረ ከ3 ወር ቆይታ በኋላ ሁለተኛው ልጅ ላከው ከ3 ወር ቆይታ በኋላ ሁለተኛው ልጅ ሲሄድ ግራ ገባው ያየው ነገር ምክንያቱም ወንድሙ ደረቅ ያለው ወንድሙ ላይን ያስጠላል ያለው ወንድሙ ሲጠጉት ይዋጋል ብሎ የተናገረው ያ ዛፍ ልምላሜ ኖሮት አበባ አሽቶ መዓዛ አውጥቶ የሚያምር አይነት እይታ ሆኖ ከ3 ወር በኋላ አይቶ መጥቶ ነገረው ለአባትየው አሁንም አባትየው ዝም አለ ከ3 ወር በኋላ ከቆይታ ሁለተኛው ልጅ ከሄደ ከ3 ወር በኋላ ሶስተኛው ልጅ ሲልከው ግን ውሎ መጣ እና ውሎ ሲመጣ ለምንድነው ውለ የመጣው ሲል ወንድሞቼ አይተው የነገሩ ዛፍ ልክ አይመስለኝም አባቴ ምክንያቱም ሄጂ ያየው ዛፍ ለደከመው ጥላውን ለተራበ ፍሬውን ደሙ ለተጠማ ከስሩ ምንጭቶ የሚሰጥ ሆኖ ስላገኘሁት ለጥማቴ በርካታው በምንጩ ለረሃቤ በፍሬው ለድካሜ በጥላው አርፌ ደስ የሚል ጊዜ አሳልፌ መጣሁ ብሎ ለአባትየው ነገረው በዛ ሳለ አባትየው ምክሩን ሲጀምር ግን ልጆቼ ያላችሁ ያያችሁት አንድ ዛፍ ነው ግን አፍሪዛፍ ነው አላችሁ የሚያፈራ ዛፍ ነው
ስለዚህ ያያችሁበት ወቅት፣ ያያችሁበት ጊዜ፣ ያያችሁበት ሁኔታ ነው የሚለያየው። ይሄ ሰውን ይመስላል። ምክንያቱም ሰው በአትክልት መካከል ላይ ቅድም እንዳልኩሽ በእስልምናውም በክርስትናውም ብትሄጂ በገነት ተፈጠረ ስንል ገነት የአትክልት ቦታ ነው። በገነት ቦታ ላይ ሰው ሲወድቅ ደግሞ ኢትዮጵያ ምን ይላሉ? ትልቅ ሰውና ትልቅ ዛፍ ሲወድቅ ፍራ ይላሉ አይደል? ሰውን እንደ ዛፍ ስለሚመለከቱት ማለት ነው። ትልቅ ሰውና አንድ እናት እንደው ምን ብለዋል? ዘንድሮስ እንኳን ትልቅ ሰው ትልቅ ዛፍ አለ ብላችሁ ነው ብለዋል። ከዛፍ አኳያ እንኳን ትልቅ ዛፍ እንኳን የለም ብለው ነበርና ሰውንም እንዲህ ይዩት ብሎ ነበር አባቴ መከረው። ታዲያ ምክንያታችን ምንድነው? ይሄንን አፍሪ ዛፍ ያልንበት ምክንያት የሚለውን በጣም አጠር አድርጌ ተናግሬ ወደሚቀጥሉት ሐሳቦች ልሂድ። እንግዲህ ሰውን ዛሬ ባየንበት ማንነት እንዳንለካው ነው ትልቁ ቁም ነገር። ዛሬ ያየንበት ማንነት ምናልባት ነገ ሊለወጥ ይችላል፣ ነገ ሊቀየር ይችላል ብሎ የእንደገና እድል የሚሰጥ ትውልድ አይደለም አሁን ያለው። ትላንትና ገዳይ የነበሩ ዛሬ አዳኝ ሆነዋል። ትላንትና ቀሚ የነበሩ ዛሬ መጽዋች ሆነዋል። ስለዚህ ይሄ ወደዚህ አይነት ለውጥ የተቀየሩት አንደኛ አፍሪ ሰው ነው፣ እነሱ አፍሪ ዛፍ ናቸው። ሁለተኛ ደግሞ በቃ የሚለወጥ ማንነት አላቸው። ልክ እንደ ዛፍ ደረቅ የነበሩ ይለመልማሉ፣ የሚለመልሙበት ወቅት አላቸው። የለመለሙ ፍሬ የሚያፈሩበት ወቅት አላቸው። ስለዚህ እድል መስጠት ለሰው በጣም ተገቢ ነው ብለን እናምናለን። ሺህ አደም ደርቃውሴን የሚባሉ አንድ መንዙማ ውስጥ የሚሰሩ ወይ ደግሞ መንዙማ የሚሉ ትልቅ ሰው አሉና ምን ይላሉ? ያንን ዛፍ ቆረጡት እነ ልክ ያውቁ ምን አፈራ ይሆን ብለው ሳይጠይቁ ብለው ይናገራሉ። አንድን ሰው እንደው አንዳንድ ጊዜም ስለሚሰማኝና ስለሚያመኝም ጭምር ነው እቺን የምናገረውና አንዳንድ ሰው ለምሳሌ 35-40 ዓመት ከኖረ በኋላ ዛሬ በአንድ ጥይት ተመቶ ሲወድቅ አንድ ሰው ብቻ አይደለም የተገደለው። 35-40 ዓመት በዛ ሰው ላይ እንዲያፈራ እንዲኖር የደከሙ በጣም በሺዎች የሚቆጠሩ አካላት አሉ። የነዛን ሁሉ ድካምና ልፋት ነው አብረ ምን መታበት ምን ያፈራል ብሎ ሳይጠየቅ ሰው በሚሞትበት ሀገር ላይ ሰው ግን ሊለወጥ ይችላል ብሎ እድል ሰጥቶ መጠበቅ ተገቢ ነው። መጠበቅ ብቻ ሳይሆን ደግሞ እንዲለወጥም አብሮ መስራት። ስለዚህ የተዘራባቸውን ዛሬ ያበቅላሉ። እንደዛ ከሆነ አለቃ ኪዳነ ወልድ ክፍሌ እንደተናገሩት ስራን መቃወም በስራ ነው። ስለዚህ ሰዎች ያንን ዘርተው ይሄ በቀለ ብለን ትላንትን ላንመልሰው ከምንማረር በአፍሪ ዛፍ ፕሮግራም ቢያንስ እኔ ያቅሜን ያክል ትንሽ ነገር መዝራት እንድንችል ትንሽ ነገር መናገር እንድንችል አፍሪ ዛፍ መርሃ ግብር ተዘጋጅቶ በዚህ ላይ ደግ ሐሳብ ሸጋ ሐሳብ ጃፓናውያን እንደሚናገሩት አንድ ደግ ቃል 3 ክረምት ያሞቃል ብለው እንደሚናገሩት ቆንጆ ቃል እንድናነሳበት መሰረት ያለው ፕሮግራም እንዲሆን ነው አፍሪ ዛፍ ያልነው። አረዘምኩ ትንሽ። እሺ ብትቀጥል በጣም ደስ ይለኝ ነበር። በጣም የሚገርም ሐሳብ ነው። ስለዚህ እንዳጠቃላይ ዓላማውን ስትጠቀልለው ሰው በየትኛውም አይነት ሁኔታ ላይ ቢገኝ በየትኛውም አይነት ጥሩም በእንለው መጥፎም በምንለው አይነት ሁኔታ ውስጥ ቢገኝ እዛ ሰውነት ውስጥ ያለው ነገር ግን የሚያፈራ ዛፍ ነው፣ የሚያፈራ ፍሬ ያለው ሁሉም ሰው። ስለዚህ በማንም ሰው ተስፋ ልንቆርጥ የማይገባም፣ በማንም ሰው ልንፈርድ የማይገባም። ስለዚህ ሁሉም ሰው አፍሪ ነው። ስለዚህ ይህንን መርሃ ግብር ለሚያፈሩ ዛፎች ለሚያፈሩ ሰዎች ነው ያዘጋጀ ነው። መለወጥ ለሚፈልጉ ሰዎች ነው ያዘጋጀ ነው። ስለዚህ በየትኛውም አይነት ሁኔታ ውስጥ ብንገኝ እናፈራለን አይደለ? ምንም ጥርጥር የጊዜ ጉዳይ ነው። ሰዎች እንዲቀየሩ ያቅማችንን ያክል ጥቂት የሆነ አስተዋጽኦ ማድረግ እንችል። መፍትሄ እንኳን ባይሰጥ ይሄ መርሃ ግብር መፍትሄ እንዳለ ግን ጠቋሚ እንዲሆን አመላካች የሆነ መፍትሄ አመላካች ለውጦች ወደ በጎ እንዲያመሩ መፍትሄ የሚያመላክት አንድ መርሃ ግብር ነው። በጣም ደስ ይላል። በጣም የሚገርም ለትውልድ በጣም መድኃኒት የሆነ መርሃ ግብር ነው። ስለዚህ ይህንን ካል ዘንዳ ስለ ፍቅር ብናነሳ ብዬ አሰብኩኝና ፍቅር እንግዲህ የብዙዎቻችን ህመም ነው፣ የብዙዎቻችንም መድኃኒት ነው እና አሁን ለኔ ፍቅር መኖርን የምንቀጥልበት ኃይል ነው ብዬ አስባለሁ። ማለት ሰው በመኖር ውስጥ ብዙ የሚገጥሙት ከፍታና ዝቅታ አለ። የተለያየ ብዙ እንደ ሰው የምናስተናግዳቸው ተግዳሮቶች አሉ። ግን ያንን ሁሉ የሚያስቀጥለን ጥበብ ፍቅር ይመስለኛል። እና ዛሬ እንግዲህ በአፍሪ ዛፍ ፕሮግራማችን ስለ ፍቅር ብናነሳ ብዬ አሰብኩኝና እስቲ ስለ ፍቅር ምን ታስባለህ? ፍቅር ላንተ ምንድነው? ካንተ ልጀምር። እንግዲህ ይህን ጥያቄ እንደመመለስ አስጨናቂ ነገር የለም። ምክንያቱም በዘመን መካከል ሰው ተነስቶ ስለ ፍቅር ይሄ ነው ብሎ ሳይናገር ያለፈ የለም። በአራት ነጥብ የተስማማበት የለም እንጂ
ደራሲው ሳይደርስበት፣ ገጣሚው ሳይገጥምበት፣ ሙዚቀኛው ሳይዘፍንበት፣ ሰዓሊ ሳይስለው፣ ተናጋሪ ሳይናገረው፣ አፍቃሪ ሳይተርከው እንዴትም ባለ ሁኔታ ሰዎች ፍቅርን ለማብራራት ሞክረዋል። ስለ ፍቅር በተለይ ደግሞ ባለንበት ዘመን እንደ ፍቅር የሚወራ ነገር የለም። እንደ ፍቅር ደግሞ ያጣነው ነገር የለም እና ምንድነው ችግሩ? አሁን በጣም ተወርቷል ፍቅር፣ ግን ፍቅር የለም ወይ ደግሞ ፍቅሩ በሌላ ነገር እየተገለጠ ነው ማለት ነው ብለን እናስባለን። እንግዲህ ፍቅር መተርጎም አለበት የግዳው በፍቅር እንድንስማማ። አንዳንዱ ታውቂያለሽ በጣም ለጥቅሙ ሲያውለው ታያለሽ። አንዳንዶች ራሱን ለመጉዳት፣ አንዳንዶች ራሳቸውን ለመጉዳት ሲያውሉ ታያለሽ። ግን በቃ መተርጎም ስላለበት ፍቅር እንዲህ ነው ብለን የምንናገረው ስለ የትኛውስ ፍቅር ነው እያወራን ያለ ነው? አሁን ተመልካቾቻችን የትኛውን ፍቅር ነው እየሰሙ በውስጣቸው አሁን ፍቅር ስንል የትኛውን ፍቅር ነው እያወራን ያለ ነው የሚለውን በደንብ ማሰብ ይገባል። ስለ ግሪኮች ትንሽ ነገር ስለ ፍቅር የተናገሩትን ነገር ልንገርሽ። ፍቅርን በአራት መልኩ ይከፍሉታል። የመጀመሪያው ፍቅር ስቶርጌም ይሉታል። የቤተሰብ ፍቅር ብለው ይናገራሉ። ልክ እንደ ቤተሰብ እናቴ፣ አባቴ፣ ወንድሜ፣ እህቴ፣ አክስቴ፣ አጎቴ፣ አክስቴ ልጅ፣ አጎቴ ልጅ እያልሽ ቤተሰብ ተብሎ የሚጠራው የአንድ ጣሪያ ስር ሰዎች እነዚህን ስቶርጌ ብለው ይሰኙታል። የቤተሰብ ፍቅር ነው። ሁለተኛ ኢሮስ የሚሉት አለ። የጾታ ፍቅር ነው። ስለዚህ ወንድ ልጅ ሴት ልጅ የሚያፈቅርበት፣ ሴት ልጅ ደግሞ ወንድ ልጅ የምታፈቅርበት የፍቅር መጠሪያው ኢሮስ ነው ብለው በግሪክ ፍልስፍና ይናገራሉ። ሶስተኛው ፊሊያ የሚሉት አለ። ያ የወንድማማች ፍቅር ነው። አራተኛው አጋፔ የሚሉት ነው። በየትኛውም ቤተ እምነት ውስጥ ያሉ አማኞች ፈጣሪ እኔን ይወደኛል ብለው የሚያብራሩበት ያ ፍቅር ፈጣሪ ደግሞ ፍጥሩን የሚያፈቅርበት ፍቅር አጋፔ ተብሎ ይጠራል። እንግዲህ የነዚህ ፍቅሮች ምናልባት ለአውዳችን እንዲመቸን እንደው መገለጫው ላይ ማውራት ብንችል ብዬ አስባለሁ ህልዬ። ምክንያቱም አንዳንድ ሰዎች ፍቅርን ምንድነው ሲገልጡት እንደየራሳቸው ሊገልጡት ይችላሉ አይደል? ፍቅርን ሲገልጡት አሁን ሰዎችን ትዋደዳላችሁ የብትያቸው የትም ቦታ ላይ ብትሄጂ ባለበት ሀገር ላይ አሁን ነው። ከዛ በኋላ ግልባጩን ስታዩ ግን ጦርነት ውስጥ ናቸው። ለምንድነው የሚዋጉት? ብትይ ምናልባት ስለሚዋደዱ ይሁን። ስለዚህ ፍቅር ምን መደረግ አለበት? መተርጎም አለበት ይላልና አንድ አባት እንደውም ስለ ፍቅር መተርጎም ሲናገሩ ምን አሉ? ምናልባት እኮ መንግስቱ ኃይለማርያም ኮሎኔሉ መንግስቱ ኃይለማርያም ኢትዮጵያን በጣም ከማፍቀሩ የተነሳ እንደው ቅፍ አድርጎ ሲሰማት ነው እፍና አድርጎ የገደላት ብለው ነው። እፍና አድርጎ የገደላት። አንድም አባት ምን አሉ መሰለሽ እዚህ ካሳንቺስ አካባቢ አግኝተናቸው እንደው አባባ አሳ ይወዳሉ እንጋብዞት ስንላቸው በወደው እበላው ነበር አሉ። በጥርስ እየነከሱ ማወዷው ላይ አይባልም አሉ። ማንንም ሰው ወተን አንተ ዶሮ ትወዳለህ ብትሉት ያው ዶሮ ማታ ብሎ ነው የሚያስበው፣ ሊበላው ነው የሚያስበው። አሃ በቃ እንጓደዳለን የምንለው ልንበላላ ነው ወይ ከሆነ ፍቅር መተርጎም አለበት ማለት። ስለዚህ ፍቅርን ስንተረጉመው ምናልባት በሁለት መልኩ ልተረጉመው እችላለሁ። ስቶርጌንም፣ ኢሮስንም፣ ፊሊያንም፣ አጋፔንም ሁሉንም ባንድ የሚሸርብ ሁለት ትርጉም ይኖረዋል ፍቅር ሲተረጎም። መገለጫው ልበል ትርጉም ይቅርና ፍቅር ሲገለጥ አንድ ሰው ያፈቅራል አያፈቅርም የሚለው ነገር ሲገልጠው ግን ሁለት ነገር አለ። የመጀመሪያው መስጠት የሚባል ነገር አለ። ፍቅር ሰጪ ነው። ስለዚህ ካለ ነገር እስከ ራስ ድረስ በሚደርስ ልግስና ውስጥ የሚያልፍ ነው ፍቅር። ስለዚህ ሰጪ ነው። እስከ ራስ መጨረሻው የፍቅር የመጨረሻው ጥግ ራስን መስጠት ነው። አገሪቱን በጣም አፈቅራታለሁ የሚሉ ሰዎች በተፋፋመ ጦርነት መካከል ላይ ጥለው የሚሸሹ አይደሉም። ራሳቸውን አሳልፈው የሚሰጡላት ናቸው። ስለዚህ ያላቸውን ይሰጣሉ፣ ሲጠየቁ ግን ራሳቸውን እስከ መስጠት ካደረሰ የፍቅር መገለጫው መስጠት ነው። ሁለተኛ መስጠት እንዲቀጥል ግን ሰውነንና መቼም ያው እግር እንኳን ይጋጫል ስለሚባል ሰዎች በሚኖሩበት ሰዓት ላይ ሁለተኛው ትልቁ ትርጉም ይቅርታ ነው። ስለዚህ በፍቅር ውስጥ ይቅርታና መስጠት የሚባሉት ትልልቅ ነገሮች ፍቅርን እንድንተረጉመው ወይ ደግሞ ፍቅርን እንድንገልጠው ለሁሉም መነሻ ይሆናል። በኢሮስ ውስጥ ስታዩ ባል ለሚስት ለሚወዳት ለፍቅረኛው ሚስት ለባል የሚሰጣጡት ነገር አለ። በፊሊያ ውስጥ ብታዩ በወንድማማች መዋደድ ውስጥ ብታዩ ወንድ ለወንድሙ የሚሰጠው ነገሮች ይኖሩታል። በስቶርጌ ውስጥ ብታዩ በቤተሰብ ፍቅር ውስጥ ቤተሰብ እርስ በርስ የሚሰጣጠው ነገር አለ ፍቅሩን ለመግለጥ። መጨረሻ በአጋፔም ብታዩ የትኛውን ፈጣሪ ከፍጥሩ ጋር በተለይ ፍጥሩ ደግሞ በጣም ፈጣሪውን እንዲወደው ያደረገው አንዱ ነገር ፈጣሪ በሰጪነቱ በመገለጡ ነው። ስለዚህ መስጠት
የሁሉም ከሆነ ይቅርታንም በአራቱም ብትረጉቢው አራቱም ውስጥ ታገኘዋለች። ቤተሰብ አብሮ እንዲቀጥል ይቅርታ ያስፈልጋል። ትዳር አብሮ እንዲቀጥል ይቅርታ ያስፈልጋል። ፈጣሪና ፍጡር አብሮ እንዲቀጥል ይቅርታ ደግሞ በሃይማኖት አጥራ ንስሐ ነው የምንለው። ንስሐ የሚባለው ነገር ያስፈልጋል። ወንድማማች መዋደድም ወንድማማቾች አብሮ እንዲሄዱ ደግሞ በጣም ይቅርታ ያስፈልጋል። ስለዚህ ይቅርታና መስጠት የሚባሉት ሁለቱ መገለጫዎች በጣም ወሳኞች ናቸው ብለን እናምናለንና እንደው አውዳችንን ፍቅርም ቢሆን የምናወራው ስለ ፍቅርም ቢሆን በአፍሪ ዛፍ ዛሬ በይቅርታና በመስጠት ውስጥ ያሉትን አንዳንድ ፍሬዎች ማግኘት ብንችል ይሄ እንዲያፈራ ስለሆነ ሰው የምንፈልገው ይሄ እንዲገኝበት ስለሆነ ሰው የምንፈልገው እና ይቅርታ እንደገና እድል ይሰጣል። መስጠት ደግሞ ሰውን ያቀራርባል፣ ያዋደዳል። ይሄ የፍቅር መገለጫ ስለሆነ እንደው አውዳችንን መንገዶቻችን በደንብ እንዲረዱ መስጠትና ይቅርታ ላይ ብናደርገው። አዎ ትክክል። በጣም አሪፍ። እንግዲህ ተመልካቾቻችን በዛሬው የአፍሪ ዛፍ ፕሮግራማችን ትልቁን አውድ ፍቅርን አንስተናል። በፍቅር ውስጥ ደግሞ መስጠትና ይቅርታ የተሰኙ የፍቅርን መገለጫዎች አንስተናል። ይህንን ስናስብ እንወዳቸዋለን፣ እናፈቅራቸዋለን ብለን የምናስባቸው የተለያዩ ሰዎች አሉ አይደለ? ስለዚህ ስለ መስጠትና ስለ ይቅርታ ስናስብ የተለያዩ ጥያቄዎች ይነሱብናል። ስለዚህ ዛሬ እንግዲህ የተገኙ ተመልካቾቻችን አሉ። ርዕሰ ጉዳዩን በተመለከተ ጥያቄ ካላችሁ ተመልካቾቻችን መድረኩ የእናንተ ነው። በነፃነት ጥያቄዎቻችሁን ማቅረብ ትችላላችሁ። እሺ ወንድማችን ራስን አስተዋወቀ፣ ጥያቄህን መቀጠል ትችላለህ። እሺ አመሰግናለሁ። ጥያቄውን እንዳቀርብ ስለ ጋብዛችሁኝ በጣም አመሰግናለሁ። ያው እናንተ ስታወሩበት ስለነበረው ስለ መስጠት የሚባለው ነገር ያው ብዙ ጥያቄ አለብኝና ያው ከጥያቄው ሀሳብ ስነሳ 4 አመት የቆየን ፍቅረኛ አለችኝና ቅድም ስታነሱት ከተነሳው ሀሳብ አንስቤ ያው ብዙ በጣም ማከብራት በጣም ወዳት እና በቃ ራሴን እስከ መስጠት ድረስ መወዳት ፍቅረኛ አለችኝና መስጠት የፍቅር መገለጫ ነው ብላችሁ ስታወሩ ነበርና ምንድነው የተነሳብኝ ሀሳብ? ስለዚህ እኔ በብዛት ለሷ የተለያዩ ስጦታዎች ጊፍቶች ሰጣት ነበርና ከናንተ ሀሳብ ስነሳ ስለዚህ እሷ እስካሁን ሰጠኝ አታውቅም፣ ምንም አይነት ስጦታ ሰጠኝ አታውቅምና ስለዚህ እሷ አትወደኝም ማለት ነው ብዬ ነው የማስበውና ለዚህ ሀሳብ ወይ ለዚህ መልስ አላችሁ? እሺ ጥሩ ጥያቄ ነው፣ እናመሰግናለን። እኔ ኢየሩሳሌም እባላለሁኝ። እኔም በተነሳው ርዕሰ ጉዳይ ላይ ጥያቄ አለኝ። እሱ ምንድነው የፍቅር መገለጫው ይቅርታ ነው የሚል ሀሳብ ተነስቷልና እንደ እህቴ የማያት አንድ ጓደኛ ነበረችኝና በጣም ተጣላን እና በዛም ያው የኛን የቅርበታችንን ፍቅራችንን ስለሚያውቁ ቤተሰቦቻችን ጓደኞቻችን መሀል በመግባት ያው አሸማጋሉ እና በዛ ሂደት ውስጥ በእውነቱ እኔ አንተን አላልኩም ነበረ፣ ግን ደግሞ ስቲልታው የእግዚአብሔር ይበልጣል በሚል ታረቅን ማለት ነውና ግን በሆነ አጋጣሚ ስንገናኝ እኔ ያ እንትን የሚመጣብኝ ያረገችኝ ነገር ነው የሚመጣብኝና አሁን ከዚህ እንትን አንፃር ሁለት ሀሳቦች መጡብኝና እኔ በደሉን ካረሳሁት ይቅር ብያለሁ ማለት እችላለሁ ወይ? ሌላው ደግሞ መርሳት ካቃተኝስ የይቅርታ ሰው አይደለሁም ማለት ነው ወይ የሚለው ሁለት ጥያቄዎች ስለመጡብኝ እሷን እንድታብራሩልኝ ነበር። አመሰግናለሁ። እሺ እናመሰግናለን። ሌላ አለ? እሺ ዮብዳር እባላለሁኝ። ከቤቱ በተነሳው ሀሳብ መስጠት የፍቅር መገለጫ ነው በሚለው ላይ ነው። አሁን ይሄን ነገር ማለት አይቼዋለሁ። እኔ በመስጠት በጣም ማምን ሴት ነበርኩኝ። በማካፈል ያለኝን ነገር ሼር በማድረግ ምናምን ማምን ሴት ነበርኩኝ እና በሆነ ጊዜ አጣሁ ማለት ምንም ነገር ከጄ እንትን አልኩኝ ምናምንና ሰጣቸው ወይም ሳካፍላቸው የነበሩ ሰዎች እንዲሰጡኝ ወይም ደግሞ እንዲደግፉኝ ፈለኩ። በዛ ወቅት ግን መገለል በሚመስል ስሜት ማንም ሰው አጠገብ ያልነበረ ማንም የለም። በቃ ማግኘት ማጣትም ያለ ነገር አይደለ። እንደገና ደግሞ አገኘውኝ። ሳገኝ ግን የሆነ ነገር ላይ ነው ፎከስ ያደረኩት፣ ለማን መስጠት እንዳለብኝ ወይም ደግሞ ለማን ሼር ማድረግ እንዳለብኝ አስፈላጊ ነው ብዬ ካሰብኩ ነው የማደርገው ማለት ነው። ሰጪ ስላልሆንኩኝ ግን አሁን ላይ ሰጪ ስላልሆንኩኝ ፍቅር የለኝም ማለት ነው። ከተነሳው ሀሳብ ቤቱ ይመልስልኝ።
ሰጪ ስላልሆንኩኝ አሁን ላይ ፍቅር የለኝም ማለት ነው። እናመሰግናለን ይወዳል። ጥሩ ጥያቄ ነው በጣም። እሺ ሌላ አለ? እሺ እድሉ ስለሰጠኝ አመሰግናለሁ። ደረጀ ይባላለሁ። ያው አሁን ቁጭ ብዬ ራሱ ልጠይቅ አልጠይቅ እያልኩ ነው እድሉን የሰጠኝ። ከርዕሱ አንፃር ራሱ አፍሪ ዛፍ ማለት ለትውልድ የሚተላለፍ ነው። ይህንን ራሱ እድሉን አግኝተን ፊት ለፊት በመጠየቄ በጣም ደስተኛ ነኝ። ጥያቄ ምንድነው? እኔ ቤተሰቦቼም በጣም ነው የምወዳቸው። ከቤተሰብ በላይ ማንም መቼስ ቅድሚያ የሚሰጠው የለም። ግን ምንድነው ምንም ነገር ሳገኝ ከጓደኞቼ ጋር ነው ማጠፋውም፣ ገንዘብም ጊዜንም ትንሽ ገብቼ ለመተኛት የምኖረውም ከቤተሰብ ጋር ስለሆነ በዚህ አጋጣሚ ገንዘቤንም ምንንም ማጠፋው ከጓደኞቼ ጋር ነው። ግን ቤተሰብ ትንሽ የሆነ ነገር አድርግ ሲለኝ የሆነ ውስጤ ቅር ይለኛል። ከጓደኞቼ ጋር እንደፈለገ ብር ሳጠፋ ደስተኛ ነኝ፣ ጊዜ ሳጠፋ ደስተኛ ነኝ። ከዛ ግን ስጠየቅ ቤተሰቦቼን ነው የምወደው ነው የምለው። ይሄ ነገር እንዴት ይታያል? በእናንተስ አንፃር በአፍሪ ዛፍ አንፃር እንዴት ይታያል ይሄ ነገር? መስጠትና ፍቅር ትንሽ አይጋጭም ወይ ነው? አመሰግናለሁ። በጣም እናመሰግናለን ተመልካቾቻችን። አቤት በመምህር ላይ ያለበት አላፊ እሱ የተማሪ የገጠመው ጊዜ ይባላል። እንግዲህ አንዳንድ ጊዜ እንደመጠየቅ አስፈሪ ነገር የለም። በጣም በጣም በትክክል እዚህም የተነሱት ጥያቄዎች ህይወታዊ ናቸው። በጣም ማለት ሰዎች በቃ መልካም ፍሬ እንዲያፈሩ በዕለት ተዕለት እንቅስቃሴዎች ላይ ሊተገብሯቸው ከሚገቡ ሀሳቦች ነውና እናንተም መታችሁ ጥያቄያችሁን ስላቀረባችሁ በጣም ደስተኞች ነን። ሰዎች ደግሞ በየቤታቸው ሆነው ይህንን መርሃ ግብር የሚመለከቱ በሀሳብ መስጫ ቦታ ላይ ይህንን በተመለከተ የሚያስቀምጧቸው ጥያቄዎች ካሉ በቀጣይ መርሃ ግብሮቻችን ደግሞ የምንመልስበትን ነገር እናመቻቻለንና እንዴት ያሻቸው ሁሉ ጥያቄዎች እንግዲህ በተመልካቾቻችን በጣም የሚገርሙ ጥያቄዎች ነው የተነሱት። እኔ እነዚህን ተመልካቾች እንደ 4 ተመልካቾች ብቻ አላያቸውም። ምክንያቱም በየቤቱ ያሉ የብዙ ሰዎችን ጥያቄ፣ የብዙ ሰዎችን መንገድ፣ የፍቅር ሁኔታ የሚፈትሹ የሚወክሉ ናቸው። ቅድምም እንደተነጋገር ነው እንወዳለን፣ እናፈቅራለን እንላለን። ግን በእነዚህ መመዘኛዎች ራሳችንን ስንፈትሽ በምን ያህል ልክ እንገባዋለን ወይም እንመጥነዋለን ፍቅራችንን እና እነሱም ያነሷቸው ጥያቄዎች በተለያየ መንገድ እኛን የሚወክሉ ስለ ፍቅር በደንብ እንድናስብ እንድናሰላስል የሚያደርጉ ናቸው እና በጣም አሪፍ ጥያቄዎች ናቸው። ስለዚህ ጥያቄዎችን ወደ መመለስ ብንሄድ ጥሩ። መልካም ነው። ስለዚህ የመጀመሪያው ጥያቄ የወንድማችን መኮንን ጥያቄ ነው። ቅድምም እንደገለጸው በጣም የሚወዳት ፍቅረኛ አለችው፣ በጣም ይዋደዳሉ፣ ጥሩ የህይወት መንገድ ላይ ናቸው። ነገር ግን እሱ በተደጋጋሚ በተለያዩ አጋጣሚዎች ስጦታ በመስጠት ፍቅሩን ይገልጻል። በምላሹ ግን ፍቅረኛው ምንም አይነት ስጦታ ለልደቱም ቢሆን ለልደቱም ቢሆን በዚህ አጋጣሚ ስጦታ ማሰጡ ሴቶች እንግዲህ ለልደቱም ቢሆን ሰጥተው አታውቅም። ስለዚህ እሱ ጋር አትወደኝ ይሆን? ይሄ ነገር እውነተኛ ፍቅር አይሆን ይሆን የሚል ጥያቄ ይሄናውን ሳንመልስለት ቢሄድ እንግዲህ አትወደኝም ማለት ነው ወደሚል ድምዳሜ ውስጥ እንዳይገባብንና የፍቅር ዋነኛና ትልቁ መገለጫው መስጠት ከሆነ እኔ ከሷ መቀበላቸው ነገሮች የሉም። ስለዚህ አትወደኝም ፍቅረኛ የሚል ጥያቄ ተነሳበት። እንግዲህ ትልቅ ጥያቄ ነው። ተራ በተራ ብንመልሰው ይሻላል መሰለኝና በእርግጥ እዚህ ቦታ ላይ ለተነሱ ጥያቄዎች ሁሉ እንደው እርክት የሚያደርግ ምላሽ ይሰጣል ብለን ባንገምትም ቢያንስ ለምናነሳቸው ጥያቄዎች ግን መፍትሄዎች በዚህ ቦታ ላይ አሉ የሚለውን ነገር ይዛችሁ እንድትሄዱ የዚህ መርሃ ግብር ቅድም ተናገር ዓላማችን እንግዲህ አንዲት ድንቢጥ ነበረች ይባላል አይደል? ሰማይ ሊወርቅ ነው ተብሎ ሲነገር እንግዲህ ድንቢጥ ነች፣ ትንሽዬ ወፍ ነች አይደል? እግሯን ወደ ላይ አርጋ ሰማይ ልትደግፍ ትሞክራለች። ምን ሆነሽ ነው ሰማይ ነው የሚወርቀው እግሮችሽን የምታነሺው ሲሏት ምን አለች አሉ? ዋናው ያቅሜን ማድረጌ ነው ብላለች። እኛ ዋናው በቃ ያቅማችንን ያነበብናትን ሰማናትን ነገር ዴሊቨር እናርግ የሚል ነው። ያው ማረዝምብህ ምላሹ ስለጠፋብኝ ነው ብለህ አሁን አታምነኝ። የሆነ ሆኖ ግን ምንድነው በእርግጥ ቅድም መስጠት አልን እንጂ መስጠት ራሱ ደግሞ መከፈል አለበት። ምን መስጠት ወደሚለው መገባት አለበት እና ምናልባት የዚህኛው ምላሽ መጨረሻ ላይ ወንድማችን ሄዶ መሸከም የማይችላቸው ስጦታዎች ከሷ እየተቀበለ እንደኖረ ተረድቶ ይሄዳል ብዬ በግሌ አምናለሁ። ስለዚህ አሁን በተነሳው ጥያቄ መሰረት ቅድም እንግዲህ በግሪኩ ፍልስፍና እንኳን ብንሄድ እሱ መስጠትን የጠየቀው ኢሮስ ብለን
በምንመድበው የጾታዊ ፍቅር ውስጥ ነው። ያ ማለት አንድ ወንድና አንድ ሴት በፍቅር መገለጫ ውስጥ የሚሰጧቸው ነገሮች ላይ ያርፋል። በዚህ ረገድ እንግዲህ አንዳንድ ጊዜ ሴቶች ለወንድ ልጅ የሚሰጡት ነገርና ወንድ ልጅ ለሴት ልጅ የሚሰጣት ነገር በእነሱ የፍቅር አገላለጽ ውስጥ የተመጠነና የተለካ ነው ብዬ በግሌ አምናለሁ። እሱ ምን ማለት ነው? ወንድ ልጅ አፍቃሪ ነው፣ እንደምታውቂ ማፍቀር ነው የሚችለው። ፍቅሩን የሚገልጠው በተለያዩ ስጦታዎች ነው፣ ጊዜውን እየሰጠ ነው። ያ ማለት ከዛ በኩል አይሰጥም ግን እያልኩ አይደለም። ዋናው ግን በእህቶች አካባቢ ወይ ደግሞ በሴቶች አካባቢ ሲኬድ ሊሰጡ የሚችሉት አቅማቸው የክብር መገለጫ ነው። ስለዚህ የክብር መገለጫ ብዙ ጊዜ ደግሞ አይጠቀለልም፣ አይገዛም፣ ገንዘብ አይወጣበትም። በእርግጥ በመስጠት ውስጥ ደግሞ አይሰጠኝም ብሎ ጥያቄ ቢፈጠርም ግን እንዲህ ብሎ መጠየቅ ራሱ አንዳንድ ጊዜ ምናልባት የእኛን ስጦታዎች ሳይወርድም ወይ ምክንያቱም ጠብቀን ነበር ወይ። አንዳንድ ጊዜ ሰዎች ሰርተው ለላባቸው የሚከፈላቸው ደሞዝ ይባላል። ሁላችንም እንደምናውቀው በአንድ መስሪያ ቤት ረጅም ዓመት ቆይተው ሲወጡ የሚሰጣቸው ጡረታ ይባላል። ለዋሉት ውለታ የሚሰጣቸው ወሮታ ተብሎ ይጠራል። በመወዳደራቸው በማሸነፋቸው የሚያገኙት ደግሞ ሽልማት ተብሎ ይጠራል። ስጦታ ተብሎ የሚጠራው ግን ምንም ነገር ሳይጠብቁ ከራስ የሚሰጥ ነገር ነው። ምላሽ አልባ ሲሆን ስጦታ ይባላል። ስለዚህ ምላሽ ከጠበቅን ስጦታነቱን አንደኛ ይለቃል። ስጦታ የምንለውን ነገር ይለቃል። አይመጥንም ማለት ነው። እኛ አይ ስጦታ ነው እኔን የሚመጥነው ካልን ምላሽ የማንጠብቅበት ሂደት ነው በፍቅር ውስጥ ያለው ስጦታ። ታላቁ አሌክሳንደር አንድ ቀን በመንገድ እየሄደ አንድ የኔ ቢጤ አግኝቶ ይገርምሻል የወርቅ ሳንቲም ሰጠው ለኔ ቢጤው እና አጠገቡ የነበሩ ሰዎች ምንድነው የሚሉት? አይ እሱን እኮ የብር ሳንቲም ይበቃው ነበር ለድህነቱ እና የወርቅ ሳንቲም ለብሮ የምትሰጠው ብሎ ሲጠይቀው እውነት ነው እሱ ለመቀበል የብር ሳንቲም ይመጥን ይሆናል፣ ለኔ ግን ለመስጠት የወርቅ ሳንቲም ነው የሚመጥነኝ ብሎ ተናገረ። ስጦታ ከሚመጥንህ እይታ አኳያ ነው። ስለዚህ አንተን የሚመጥንህን አድርገሃል፣ እሱን ደግሞ ታውቀዋለህ። ወደ ክብር መገለጫ ግን ወደ እህቶች ልሂድ። ምናልባት ፍቅረኛህን ባላውቃትም በእርግጠኝነት አሁን የምጠይቅህን ጥያቄዎች ሰጥታለች ወይ ብዬ አዎ የምትለኝ ከሆነ ክብር እሱን ነው ማለት ነው መስጠት የሚችለው። በጣም ፍቅር ትሰጠኛለች ብለህ ታስባለህ? ክብር ትሰጠኛለች ብለህ ታስባለህ? ሰላም ትሰጠኛለች ብለህ ታስባለህ? እነዚህን ግዛቸው ብትባል በስንት ትገዛቸዋለህ? ስለዚህ ከነሱ የምንቀበለው ወይ ደግሞ የምትሰጠው የግድ ስለተጠቀለለ ስለታየ ሳይሆን ክብርን መቀበል በራሱ እንደ መልካም ስጦታ እንደ መቀበል አድርጎ ማሰብ ይገባል ብዬ አምናለሁ። ሁሉ ምን ትያለሽ? እዚህ ሀሳብ ላይ አንድ ሁለት ሀሳብ ነው ያለኝ። የመጀመሪያው ሁሉም ሰው የራሱ የፍቅር ቋንቋ አለው። አንዳንድ ሰው ፍቅሩን የሚገልጸው ስጦታ በመስጠት ስጦታ በመግዛት ነው። አንዳንድ ሰው ደግሞ ፍቅሩን የሚገልጸው በደንብ በመንከባከብ እንዴት አደርክ፣ እንዴት ዋልክ፣ በላህ ወይ ጠጣ ወይ፣ ያ ጉዳይ እንዴት ሆነልህ፣ ይሄ በደንብ ፎሎ አፕ በማድረግ ሁሉም ሰው የተለያየ መንገድ አለው። ቅድምም እንዳልከው ክብር በመስጠት ሰላም በመስጠት አለው። ሁሉም የራሱን ፍቅር የሚገልጽበት መንገድ አለው። እነዚህ ፍቅረኛሞች አሁን እሱ ካነሳው ጥያቄ ውጪ ብዙ ነገር በጤናማና በትክክለኛ መንገድ እየሄደላቸው ነው። ግን አሁን እሱ በቃ ፍቅሩን ለሷ ያለውን ነገር የሚገልጽበት ቋንቋው ስጦታ ሆነና የሷ ከዚህ ጋር ባለመመሳሰሉ ጥያቄ ተፈጠረበት። ነገር ግን ደግሞ እሷ ልክ በትክክል እሱ መስጠት የማይችላቸውን ነገሮች ግን በፍቅር ህይወታቸው ውስጥ እየሰጠች ያለች ሴት ናት። ባይሆን ኖሮ በጣም ብዙ አይነት ችግሮች ይፈጠሩ ነበር፣ እስከ መለያየት የሚያደርሱ ችግሮች ይፈጠሩ ነበር። ሁለተኛ ደግሞ ሁላችንም አሁን ፍቅርን በተመለከተ ብዙ ጊዜ ትላንትናችን ጋር ነው የፍቅር ቋንቋችን፣ የፍቅር መንገዳችን፣ ፍቅርን የምንገልጽበትና የምንኖርበት ነገር ብዙ ጊዜ ትላንትና ከመጣንበት መንገድ ጋር ይገናኛል። ምናልባት የዚች ልጅ እናትና አባት ብዙ ጊዜ ለእናት ስጦታ የሚሰጥ ወይም ለአባት ብዙ ግን እናት በግብረ መልሱ ስጦታ ማትሰጥ ወይም ደግሞ ይሄ ፍቅሯን የምትገልጸው ቅድም ባልኩት መንገድ በሌላ መንገድ ሆነና እሷ መስጠት ይጠበቅብኛል ብላ አታምን ይሆናል። ስለዚህ ሴቶች እንደ እናቶቻችን፣ ወንዶች ደግሞ እንደ አባቶቻችን ነው ብዙ ጊዜ ካደግን በኋላ እንትን የምንሆነው ማንነታችን የሚገነባው በዛ መሰረት ነው። ስለዚህ ይቺ ልጅ እናቷ አባቷ ብዙ ጊዜ ስጦታ ይሰጣት ይሆናል። እናት ግን ስጦታውን ተቀብላ ማመስገን ይሆናል የእናትየው ድርሻ። ስለዚህ በዛ መሰረት ያደገች ልጅ ከሆነች እንደዛም ሊሆን ይችላል እንጂ
ከፍቅር ጎላ ከፍቅር አንሳ ላይሆን ይችላል የሚል ሀሳብ ነው ያለኝ። ስለዚህ የማይቀበልም የማይሰጥም የለም። አዎ የለም። እውነተኛ ገጠመኝ ብቻ ላንሳና በበቂ ሁኔታ ተመልሷል ብዬ ስለማመን በግሌ አንድ የምናውቀው ጓደኛችን ነበርና ተመሳሳይ ጥያቄ ነበረው። ለምንድን ነው ሁልጊዜ ሚስቴ ስጦታ ማሰጠኝ ብሎ ይጠይቅ ነበርና አንድ ቀን ግን ባለቤቷ አርግዛ የመጀመሪያ ልጅ ስትወልድ ሆስፒታል ነበረ እንዳጋጣሚና አጠገቧ ቆሞ ምጧን አየ። ልክ ከምጧ በኋላ ቀጥታ ደወለልኝና ምን አለ፣ ከዚህ ደቂቃ በኋላ ከሚስቴ ምንም ነገር አልጠብቅም አለኝ። ነፍሷን አስይዛ ልጄን ሰጥታኛለች ብሎ ነበር የተናገረውና እንደተባለው አንዳንድ ጊዜ እኛ የሰጠነው የሚመለስልን ከሆነ ብድራት ነው። ግን አንዳንዴ በተለየ አቅጣጫ ሊመለስልን ስለሚችል የማይሰጥ ደስ ስለሌለ የማይቀበልም ስለሌለ ያችን አቅጣጫ በማየት ጥያቄያችንን መመለስ የምንችልበትን አውድ መፍጠር እንችላለን ብዬ አምናለሁ። በትክክል ተመልሶልህ ይሆን ወይ ደግሞ ለመፍትሄ መንደርደሪያ የሆነ ሀሳብ አግኝተሃል ብለን እናስባለን። እናመሰግናለን። እሺ በጣም እናመሰግናለን ወንድማችን። እንግዲህ ለጥያቄ መንደርደሪያ ምላሽ አግኝተሃል ብለን ተስፋ እናደርጋለን። ወደ ሁለተኛው ጥያቄ ስናልፍ ከዚህ ጋር በተያያዘ ከመስጠት ጋር በተያያዘ ስለተነሳ የእህታችን የዮብዳርን ጥያቄ ነው የምናነሳው። እንግዲህ ቅድምም እንደነገረችን ዮብዳር በጣም በመስጠት የምታምን ህይወቷን በመስጠት የኖረች ሴት ነበረች። በመሀል ግን ሰው ብዙ ነገር ይገጥመዋል። በመሀል ማጣት ገጠማት። በዙሪያዋ ግን ስትሰጣቸው የነበሩ ወዳጆቿ የነበሩት ጓደኞቿ አብረዋት ሊቆሙ አልቻሉ። ያንን ጊዜ በብዙ መንገድ ካለፈችው በኋላ ካገኘችና ወደ ቀደመ የህይወት መንገዷ ከተመለሰች በኋላ ግን መስጠት ለሷ በጣም ብዙ ዋጋ ያስከፈላት ነገር እንደሆነ ስላመነች በመስጠት የማታምን ሴት ሆነች። ስለዚህ በቃ በጣም መስጠትም ካለባት በጣም ካልኩሌት አርጋ ይሄ ሰው የዛ ጊዜ እንዴት ነበር ይሆነልኝ ያስፈልገዋል ወይ ብዙ አይነት ስሌት ውስጥ ገባች። ስለዚህ ይሄ ቅድም ከምናነሳው ጥያቄ ጋር እንዴት ሆነባት? መስጠት ስላልቻልኩኝ በቃ የፍቅር ሰው አይደለሁም ማለት ነው ወይ የሚል ጥያቄ አነሳች። ስለዚህ እንዴት እንመልስላታለን የዮብዳርን ጥያቄ? ትንሽ ጠንከር ያለች ጥያቄ ነች ብለን እናስባለን። በእርግጥ የእሷ ብቻ ሀሳብ አይደለም። በጣም ብዙ ሰዎች ከሚገጥማቸው ግብረ መልስ አኳያ በችግር ቀን ወዳጅ ይቆጠራል አይደል የሚባለው? ሰው ሲጨነቅ ሲቸገር ይቆጥራል ወዳጅ። ትላንትና እኔ እንዲህ አድርጌለት ነበር፣ ትላንትና ውለታውዬለት ነበር፣ ዛሬ ግን አጸፋው ያ አልነበረም እና ያቆሙታል። ምናልባት ብዙ ጊዜ ግን ይሄ በመስጠት ውስጥ የምናተርፋቸውን ትርፎችም አብረው እናቆማቸዋለን። የምናገኛቸውን ነገሮች አብረን እናጣለን። ሁላችንም እንደምናውቀው ከትልቅ ሰው መወለድ ትልቅ አያስብልም። ራስን ከታሪክ መውለድ ነው ትልቅ የሚያስብለው። ራሳችንን ከታሪክ ከምንወልድበት ነገር መካከል አንዱ ደግሞ ለጋስነታችን ነው። ሰው በመለገሱ ነው በማንም ልብ ውስጥ ሊኖር የሚችለው። ትለግሽ የነበርሽ ሰው ያኔ በሰው ልብ ውስጥ ኖረሽ አሁን ያለግስናው በሚቆምበት ሰዓት ላይ ከሰው ልብ መውጣት አዝማሚያም ሊገጥመን የሚችልበት ነገር አለ። ግን ልክ እንደ ቅድሙ እስኪ ሌላኛውንም አቅጣጫ እንይ። ብዙ ጊዜ ለጋስ ብቻ ነበር ነው ደስ የምትለኝ አባባላለች። የማይቀበል ሀብታም የማይሰጥ ድሃ የለም ይባላል። የማይቀበል ሀብታም የማይሰጥ ድሃ ከሌለ ድሃው የተቀበለው ከሀብታሙ ሀብታሙም የተሰጠው በሌላ ነው እንጂ ከድሃው አይቀበልም ሀብታሙ ማለት ነው። ግን ሀብታሙ ራሱ ተቀባይ ነው። እዚህ አንዳንድ ጊዜ የሰጠናቸው እንኳን ባይሰጡን ምናልባት በሌላ አቅጣጫ ዞሮ የምናገኝበት ነገር ሊኖር ይችላል ብለን እናምናለን። ስለዚህ ሰጪነት መቋረጥ የለበትም፣ ለጋስነት መቋረጥ የለበትም። ሰው ካልሰጠ ሰው ካላደረገ እንደውም አንዳንድ ሰዎች እስከምን ድረስ ይደርሳሉ መሰላችሁ? በቃ እኔስ ቢሆን ተሰጥቼ ይሆን ለዛ ነገር እኔ ተሰጥቼስ ቢሆን። ስለዚህ ያን ነገር እኛ በመከለከላችን ከዛ ሰው ብዙ ነገር ልናጎል እንችላለን። አንድ የውጭ ትርጉም ግጥም ነበረች ብዬ ታውቂያታለሽ ብዬ ተስፋ አደርጋለሁ። አንዲት ሴት ካራክተሯ በጣም የተራበች፣ በጣም የተቸገረች፣ በጣም ድሃ እንደገና ተርባ ውሃ ውስጥ ነው የቆመችው፣ ዝናብ ውስጥ ነው ያለችው። አንዱ ቤተሰቡን አዝናንቶ በመኪና እያለፈ ነው ያያት እና ትንሽ መስኮቱን ዝቅ አድርጎ ሲሰማት
በቃ ወይ ቶሎ ግደለኝ ወይ እድሌን ባርከው ሊቀደር ነው ሆዴ ሲረበኝ ማከው እያለች ትጮሃለች። እና ገብቶ ምን ብሎ ጠየቀ ለአምላኩ እንደው ለኔ ያደረክልኝ መቼም ያየው ነው ለዛች አንዲት ደሃ ሴት ምንድነው ያደረክላት? በግጥም ነው የሚወርደው የሚገርምሻው እንዳንቺ ግጥም ጎበዝ ስላልሆንኩ አዳፋ ቡትቶ ለብሳ ከጎዳና አየሁ አንዲት ለጋ በርግጥ የተቀጣሽ በረሃብ አለንጋ ነገሩ ቢያስቆጣው ቢረብሸው ውስጤን የታል ቸርነት የታል በጎነት አዛይ ለተጎዱ ቸር አባትነት ብዬ በጠይቀው ጌታን በሞግተው እሱ ዝም አለ ለጊዜው ይላል። ምሽት ላይ ግን አንድ ቃል ላከልኝ ይላል እና ምንድነው ያለው? ልጄ ለዛች ላየሃት ሴት ቀን ለገጠመች እኔ አላደረኩም ከቷ እንዲጠብታ አንተን በዚህ ምድር የፈጠርኩለታ ነው የሚለው። ስለዚህ እኔ የሰጠኋት አንተን ነበር እንድትቸገር ምናምን አይደለም። ስለዚህ አንዳንድ ጊዜ ልግስናችንን ስናቆም እኛ ለተሰጠናቸው ሰዎች እኛ እንድናደርግላቸው ለሚጠብቁ ሰዎች ራስን መንሳት ራስን መውሰድ ስለሆነ ልግስናን በማቆም ጽድቅ ስለማይኖር ያ ነገር መቀጠል ይኖርበታል። እንዳልኩት ቅድምም እንግዲህ አንድ በጣም ወዳት መጽሐፍ ላይ ያነበብኳት ቃላለች እንጀራን በውሃ ላይ ጣለው ነው የሚለው። ከብዙ ቀን በኋላ መልሰህ ታገኘዋለህ ማለት ውለታ አድርጋ አታስበው። ስለዚህ እንጀራ እንኳን በውሃ ላይ ተጥሎ ከብዙ ቀን በኋላ ወዲያውም ቢፈለግ አይገኝም አይደል? ግን መጽሐፍ የሚለው በቃ እንጀራን በውሃ ላይ ጣለው ከብዙ ቀን በኋላ ታገኘዋለህ ሲል ያደረከውን ነገር ይመለስልኛል ብለህ አታስበው። ያደረከውን ነገር አትቁጠረው። እንደዛ ከሆነ ሁሌ መጎዳት ነው የሚኖረው። ስለዚህ እኛም በነፈግን ቁጥር እኛም ባልሰጠን ቁጥር ደግሞ በተመሳሳይ መልኩ ለኛም የሚሰጡ ሰዎች እንደዛው ወስነው ቢቆሙስ እንደኛ ወስነው ባይሰጡስ? ስለዚህ የኛ የሰጪ ሩሩ ልባችን ሌሎች እንዲሰጡ መነሻ ምክንያት ስለሚሆን መስጠት ባይቆም ጥሩ ነው ብዬ አስባለሁ። እንደው ለጨዋታ አንድ ነገር ልጨምርላችሁ። ንፉግ ታውቃላችሁ፣ በሰው ፊትም ክብር ብዙም የለው። ሴትዮዋ ማትሰጥ ነች እንዳልኩሽ ማትሰጥ ነች፣ በጣም የምትከለክል ነች። አበድር እንዳሏት አለኝ አትልም። ሰው ቤቷ አታስገባም፣ ሰው ቤት አትገባም፣ ሰው አታስጠጋም። በጣም ክፉ የምትባል አይነት ሴት፣ ጸባ አለበት ምላሷን አላምጣ የምትሄድ አይነት ሴት ነች። እና አንድ ቀን አይቀርም ሞተች። እና ስትሞት ወስደው ቀብረዋት ሲመለሱ ኃይለኛ ዝናብ ዘንቦ እንደው መብረቅ እንደው ብቻ ሲል ጮኸቷን ነገሯን የሚያውቁ የሰፈር ሽማግሌዎች ከመቼው ደረሰች ሁሉ ይላሉ። እና ቤቷ ሲፈተሽ ገንዘብ አላት፣ ወርቅ አላት፣ ብዙ ነገር አጠራቅማለች። እና ምን ይደረግበት ይሄ ነገር ሲባል ወራሽ ስለሌለ ዘመድ ስለሌለ ይደገስበት ተብሎ ሲበላ ሲጠጣ ደብተራ ዘነቢያ አፄ ቴዎድሮስ ጻፊ ትእዛዝ እንደ በሬ ሞኝ አላቅም መቅኔውን ባጥንቱ ይዞት ይዞራል። አራጆቹ ቆዳው እንዲያለሰልሱበት ተጨንቆላቸው ነው ወይስ እንደ ሰውስ ሞኝ አላቅም ምክንያት እየፈጠረ ብዙ ሀብቱን ራሱ ይዞት ይሞታል። ከሞተ በኋላ ለማን ሊሆን ነው? ስለዚህ ሰው በቁሙ ወዳጅ ካላፈራበት፣ ሰው በቁሙ በጎ ካላደረገበት ለማን ይሆናል ብለው ይጠይቃሉና ቤቷ ሲፈተሽ ወርቅ አለ፣ ገንዘብ ብዙ ነገር አጣጥማለችና ተደግሶ ሲበላ ሲጠጣ እኔ እንደውም ያኔ ይመስለኛል ሰርግና ሞት አንድ ነው የተባለው። ሰርግ ነው የሚመስለው። አልቃሽ የለም፣ ሁሉም ይበላል፣ ይጠጣል፣ ይደሰታል። አንዳንዱም እንደ መስፈን የሚያደርገው አለና አንድ አልቃሽ ተነስታ ምን አለች? ከዋዜውም መልቀቅ ከጠላውም ደንበቅ ከሽሮም ዘገን ያደረግሽ ለታ መቼ ጠፋ ነበር ደረት የሚመታ አለች። እንጀራውን ጋገርሽ ከማን ጋር በላሽው? ጠላውን ስጠምቀሽ ከማን ጋር ጠጣሽው? ደረት የሚመታ ጎረቤት ያጣሽው በላ ስጠይቅ ውስጧ ቁስል ያለ አንድ ጎረቤቷ ተነስታ ይሄ ሁሉ ንፍሮ ዛሬ የወጣው ከቤቷ ብትሞት አይደለም ወይ ብያዝ አንደበቷል እንጂ ብትቆም እንዳንባል ማድረግ ያለብን ከኛ መስጠት አንጠብቅ። ሁሉትን ትጨምሪበት ባክ። እሺ፣ በጣም በቂና ጥሩ ሀሳብ ነው የሰጠው። እዚህ ላይ መጨመር መደረት ነው የሚሆንብኝ። ግን አንድ ነገር ለማለት ያህል መስጠትን ያህል ደስታ የለም በዚህ ምድር ላይ። በቃ እንደ መስጠት የሚያስደስት ነገር የለም። መስጠት ደግሞ አንድ ጸጋ ነው ማለት እኔ እንደ አንድ ጸጋ ነው እኔ መስጠትን የማየው። ምክንያቱም ያላቸው ሁሉ ለመስጠት አልታደሉም ማለት ምድር ላይ በጣም ብዙ ሀብት ብዙ ነገር ያከማቹ ሰዎች ሁሉ ለመስጠት የታደሉ ሁሉ ላይሆኑ ይችላሉ። እና መስጠት ትልቅ ጸጋ ነው። ስለዚህ ይህንን ጸጋ ፈተና ይበዛበታል ጸጋ። ስለዚህ አንድ የተፈተንሽበት አንድ በወደቅሽበት መንገድ ይህንን የሚያክል ጸጋ
ለዚህ ብለሽ መተው አለብሽ ብዬ አላምንም እና መስጠትን ያህል ትልቅ ደስታ ሰጥቶ የሰውን ፈገግታ ማብራት፣ የተጨነቁ ሰዎችን ማስደሰት ይህንን ያህል በምድር ላይ ደስታ የለም። ስለዚህ ይህንን ትልቅ ጸጋ ለዚህ ፈተና አሳልፈሽ መስጠት የለብሽም ብዬ ነው ማስበው። ጥሩ ነው ብዬ አስባለሁ። ስለዚህ ለሰጪ ያለሽን ያው ጸጋሽን ቀጥይበት፣ አታቋርጪ፣ ሳትጠብቂ ስጪ። ይበልጥ ደግሞ ስትሰጪ ነው ብዙ በረከቶች የሚገኙ። ሰው የዘራውን አይደል ፍሬ ዛፍ ላይ የሚያጭደው። በደንብ ስለዚህ የዘራሽው የሰጠሽው ይሰጥሻል። ቤት አቅጣጫ እንደሆነ ባናቅም ምናልባት የሰጠሽው ሰው መልሶ ላይ ሰጥሽ ይችላል። ነገር ግን በሌላ መንገድ በብዙ እጥፍ ባልጠበቅሽው መንገድ እነዛን በረከቶችሽን ፈጣሪ ይሰጥሻል እና በርቺ፣ መስጠትሽን አታቁም። በቃ የመጨረሻ ምክራችን ምንድነው? መስጠት ምክንያት ሰጥተነው አናቁመው። በዛ ውስጥ መፈተን ኖሮ ብዙ ነገሮቻችንን ማብረን እንዳናጣ። ትንሽ ነገር አገኘሽ፣ ትንሽ ፍሬ አይደል? ስለዚህ ካሁን በኋላ አይጠውልግሽ፣ ያ ፍሬ ያፍራ። በቃ ካንቺ ላይ ካሁን በኋላ መስጠት የሚባለው ፍሬ ከወንድማችን ላይ ከፍቅረኛው ጋር ያለው ነገር እንደሚያስተካክል አንቺ ደግሞ በቃ ካሁን በኋላ መስጠትን መቀጠል አለብን። ይሄ ትልቅ ጸጋ ነው። በጣም ጥሩ ቆይታ እያደረግን ነው ያለ ነው እና ተመልካቾቻችንም በየቤታቸው ይህንን መርሃ ግብር ቁጭ ብለው በሚከታተሉበት ሰዓት ላይ ከሚነሱት ጥያቄዎች የተነሳ እነሱም የሚጠይቋቸው ሌሎች ጥያቄዎች ስለሚኖሩ እዚህ ጋር ያንን ጥያቄ ለመመለስ በሚደረጉ ሙከራዎች ቢያንስ ችግሮቻችን መፍትሄ እንዳላቸው አመላካች የሆነ አፈናጣሪ ሀሳብ ነው በዚህ ቦታ ላይ ለማንጸባረቅ እየተሞከረ ያለው። ስለዚህ ተመልካቾቻችንም ይህንን መርሃ ግብር ስትከታተሉ ያላችሁን ጥያቄም ተመልሶላችሁ ከሆነ የእነሱም ጥያቄ እናንተም ከነበረ የአስተያየት መስጫው ላይ አስተያየታችሁን እንድትሰጡን በዚሁ አጋጣሚ ለማሳሰብ ወዳለሁ። ወደ ሶስተኛው ጥያቄ እንሻገር። ቴንኪው አሴ። ሶስተኛ ጥያቄያችን እህታችን ኢየሩሳሌም ናት። እህታችን ኢየሩሳሌም እንግዲህ የጠየቀችን ጥያቄ ምንድነው? ከጓደኛዋ ጋር በጣም የምትወዳት ጓደኛ ነበረቻት። በሆነ አጋጣሚ ግን ያቺ ጓደኛዋ አንድ በደል ትበድላትና ይጣላሉ። በጣም ይዋደዱ ይፋቀሩ ስለነበረ ጥላቸውን ሰዎች አይተው ማለፍ አልቻሉም። ስለዚህ ወዳጆቻቸው ተሰብስበው ሊያስታርቋቸው ሞከሩ። ያው ያንን ይቅርታ አልገፉም። ሁለቱም ይቅርታ ተባባሉ። ነገር ግን ከዛ ጊዜ በኋላ ወዳጅነታቸው በተለያየ መንገድ ሲቀጥል ባየቻት ቁጥር የሚመጣባት ፊት ለፊት በደሏ ያደረገቻት ነገር ነው። ፈልገው አይደለም። ነገር ግን ከዛ ውጪ እሷን ስታይ ከበደሏ ውጪ ማሰብ አልቻለች። ስለዚህ ያነሳችው ነገር ምንድነው? ይቅርታ ሰው አይደለም ማለት ነው። በመቀጠልም ደግሞ ይቅርታዬም እውነተኛ አይደለም ማለት ነው። ይቅርታ ብያለሁ ግን ይቅርታዬ እውነተኛ አይደለም። ሁለተኛ ደግሞ እኔም ይቅርታ ሰው አይደለሁም ማለት ነው ሚል ጥያቄ አንስታለች እና ይሄ ትንሽ ፈታኝ ጥያቄ ነው። በጣም ምክንያቱም እንግዲህ ያው የወጋ ነው የሚረሳው። ያው የሰው ልጅ ልቡ አንደኛ ይዞ ከሚያስቀረው ነገር ከተወጋን አንረሳ እና እውነትን መካድ ደግሞ አይቻልም። አንዳንድ ጊዜ እኛ ፈጣሪ አይደለንም። ምናልባት ፈጣሪ ይቅር ሲል ብዙ ነገር ሊተው ከዛ በኋላ በዛ ነገር ላይወቅስም ላይከስም ፈጣሪ የመተው አቅም ሊኖረው ይችላል። ሰው ግን አይተውም። ይገርምሻል፣ ሰው ግን አይተውም። በዚህ ውስጥ ግን ምናልባት በይቅርታ ማን ነው ተጠቃሚ የሚለውን ነገር ትንሽ ባነሳ ደስ ይለኛል። ሰዎች ይቅርታን በመስጠታቸው ማን ነው የሚጠቀመው? ምክንያቱም አንዳንዶች ቂምን እንደ ተክል ውስጣቸው እያሳደጉ በሄዱ ቁጥር ማን ነው እየተጎዳ የሚሄደው? በነገራችን ላይ ተበዳይ ነው እየተጎዳ የሚሄደው በሚያስደንቅ መልኩ ማለት ነውና ኔልሰን ማንዴላ አንድ ቀን ምን አሉ መሰላችሁ? ሰው ተበድሎ ይቅርታ አድርጎ ጥሩ እንቅልፍ እንደመተኛት ተበድያለሁ ብሎ ሁሌ ውስጡ የሚይዝ ከሆነ በዳዩ እንዲሞት እሱ መርዝ እንደመጠጣት ነው የሚሉት። በትክክል መርዙ ያለው እኛ ጋር ነው። ገብቻል። ስለዚህ ይቅርታ ብሎ አሸንፎ እንደመኖር ይቅርታ አድርጎ እርፍ ብሎ እንደማለፍ ሁልጊዜ በደልን እያመነዠግነው የምንኖር ከሆነ ትንሽ አደገኛ ነው። ስለዚህ በይቅርታ ውስጥ የመጀመሪያው እኛ ተጠቃሚዎች ነን የሚለውን እንደው ቢያዝልኝ ብዬ አስባለሁ። ሁለተኛ ጥያቄዋ ላይ እንግዲህ ሰምተን እንደነበረ ጓደኛዬ ነው ያለችው እና ጓደኛ ምንድነው ራሱ
የሚለውን ትንሽ ማሰብ ይገባል አይደል? ጓደኛ ማለት ያው ቃሉ ሲላላ ጓደኛ ነው አይደል? ጓዳን የሚያውቅ ውስጥን የሚያውቅ ስርን የሚያውቅ። ስለዚህ ማንም እንደሱ ስለማያውቅሽ ወይ እንደሷ ስለማያውቅሽ እሷ እንዳቀረብሽ ማንንም ስላላቀረብሽ የተፈጠረው ነገር በጣም ገዝፎ ታይቶ ሊሆን ይችላል። ጓዳን የሚያውቅ ነው ጓደኛ በራሱ ማለት ነው። ስለዚህ ትላንትን ደግሞ በዚህ ውስጥ ማሰብ በጣም ተገቢ ነው። ከተሰራው ማለት ምናልባት ረጅም ዓመት እንዳልሽው አብሮ አደግ ከሆንሽ በጣም ዓመታትን አብራችሁ ቆይታችኋል። ምናልባት በደሉ በእርግጠኝነት የዓመታት ያክል ላይፈጅ ይችላል። ግን ያን ሁሉ ዓመት የተከመረውን ነገር ሊያጠፋው ይችላል። አንድ ወዳት ነገር ልንገራችሁ። አንድ ምሳሌ፣ ሁለት ጓደኛሞች መንገድ ላይ እየሄዱ አንደኛው እንዳጋጣሚ በጣም ይናደድና በጥፊ ይመታዋል ጓደኛው እና ይሄ ተመቾ ሄደና አሸዋ ላይ ጓደኛዬ ዛሬ እኮ በጥፊ መታኝ ብሎ ጻፈ አሸዋ ላይ እና እኛው አይቶት ያው ስለተጣሉ ሳይጠይቀው ዝም ብሎ ሄደ እና ወንዝ ሲሻገሩ ውሃ ይወስዷል እንዳጋጣሚ እና እኛው ተጣጥሮ ያወጣዋል እና ሄዶ ድንጋይ ላይ በመሮ ምን ብሎ ቀረጸ? ዛሬ ወንድሜ ከውሃ አውጥቶ ከሞት አዳነኝ ብሎ ድንጋይ ላይ ጻፈ እና ጠየቀው። ቅድም በጥፊ ስመታህ ባሸዋ ላይ ጻፍክ፣ አሁን በድንጋይ ላይ ጻፍክ፣ ለምንድን ነው ያረከው ሲለው፣ አይ ያኛው ንፋስ ሲመጣ ውሃ ሲመጣ አሸዋውን ይወስዷል፣ ስለዚህ መቆየት የለበትም። ውለታ በህይወት ውስጥ የተዋለ ውለታን ግን በጊዜ ስሜት ገፋፍቶ ያደረገ ነገር ሊሽረውና ሊጥለው አይገባም። ስለዚህ ይሄ አንተ ያደረከው ውለታ፣ አንተ ያደረከው በጎነት በምንም አይነት ካንተ በሚመጣ ነገር ሊበላሽ የሚችል አይደለም ያለው ቃል ምናልባት በህይወታችን ከዛ ከነበረው በደል ከነበረው ጥፋት ጀርባ ጥሩ ጊዜያቶች ስላለፉ ነው ጓደኛ ያልሽው። ስለዚህ የጓደኝነት ትልቁ ሚስጥረ ነፍስ የይቅርታ ልብ ይዞ የሚገጥምን ነገር አሸንፎ ተራራን ካልዘለለ ፍቅር መች ካልተፈተነ በሳት ጓደኝነት ካልተፈተነ በሳት መች ጓደኝነት ሆኖ ይዘልቃል። ስለዚህ አሁን አለመርሳት ምንድነው? መርሳት አይቻልም። በቃ የሰው ልብ በአራት ነጥብ የምንዘጋው በደልን መርሳት አይቻልም። አንድ በደልን ስላልረሳሽ ይቅርታ አላደረግሽም ማለትም አይደለም። ነገር ግን ይቅርታ ከተባባሉ በኋላ ምናልባት እድሉ እንኳን ሲገጥም ሰው ወደ በቀል ውስጥ እንዳይገባ አንድ እናት የሰጡትን መፍትሄ ልናገርና ህሉ ትንሽ ደግሞ ትጨምሪበታለች። ምንድነው ያሉት? አይ ይቅርታማ አሉ ይቅርታ የሚባለው በደልን መርሳት አይደለም፣ የበደልን መርሳት አይደለም፣ እሱም በደሉም አይረሳም። ይቅርታ ማለት ግን አሉ አይረሳም አይነሳም ነው አሉ። ይቅርታ የሚባለው አይረሳም ግን አይነሳም። አሁን የምንቸገረው ምንድነው? ሰዎች ይቅርታ ከተባባሉ በኋላ ድጋሜ ሲጣሉ ድሮም እኮ ብለው ያነሳሉ፣ ወደ ኋላ ተመልሰው አላደረጉ ነበር ማለት ነው። ይቅርታ ያቆታል በደሉን፣ ግን ለዚህኛው እንደ ደጀን አድርገው አያቀርቡትም። አይረሳም ግን አይነሳም ተብሎ ማለፍ አለበት። ስለዚህ እኔ ሐሳቤን እንደው ጠቅለል ሳደርጋት ይቅርታ የሚገባን ቸርነት ለማይገባው ሰው ሰጥቶ ማለፍ ነው። በቃ አንቺ ይቅር ማለት ይገባሻል፣ ያ ሰው ይቅር መባል አይገባውም። ግን ይሄንን የሚገባ ቸርነት ለማይገባው ሰው ሲደረግ ይቅርታ የሚለው ነገር ይቅርታ እኮ ነው። በቃ ይቅርታ ነው ነገርየው፣ ይቅር እንደማለት አይደል? ለቃሉ ትርጉም ራሱ ይቅርታ ስለሆነ ትንሽ ሐሳብ ጨምርበት። እሺ የኔ ሐሳብ ምንድነው? የመጀመሪያው ምናልባት በትክክል የበደሉን ጥልቀት ስለማናውቅ በምን ያህል ልክ በድላት እዚህ እንደቆመች አይምሯ ውስጥ በጣም ደጋግሞ የሚመላለሰው ምን ቢሆን ነው የሚለውን ነገር ስለማናቅ ይቅርታ ማድረግ አለብሽ እንደዚህ ማለት ባልችልም፣ ግን ምናልባት በዛ ቦታ ብንገኝ እኛም ከዚህ በላይ ልንበድል እንችል ነበር። ማለት ብዙ ጊዜ ህመማችንን ከመስማት ይልቅ ምናልባት አሳማሚው ብንሆን ከዚህ በላይ ልናሳምም እንችል ነበር፣ እድሉን ስላላገኘን ይሆናልና የራስን በደለኝነት እኛም ፍጹም እንዳልሆነን ማሰብ በጣም ይሄ ነገሩን እንትን ሊያደርግ ይችላል። እኔስ በሆን እዛ ቦታ ላይ ተገኝቼ የነበረው ጥቅምም ሊሆን ይችላል፣ የተለያዩ ነገር ሊሆን ይችላል፣ ግን ከዛ በባሰም ልበድል ይችል ይሆናል። ምናልባት የእሷ ጥሩነት እስከዚህ ይሆናል ያደረጋትና ራስንን በዛ ቦታ ማየት፣ ሰውነትን መረዳት፣ ሰው
ከስህተት የተለየ አይደለም። ከመጀመሪያም ከአዳምም ጀምሮ ስንመለከት ሰው በስህተት ውስጥ እየታረመ የሚመጣ ፍጡር ነው እና ራስንም በዛ ቦታ ማሰብ እኛም ከዛ የባስን ልንሆን እንችላለን ብሎ የራስንም በደለኝነት ደጋግሞ ለራስ መንገር ምናልባት ነገሩን እንድታላዩ ሊያደርግ ይችላል። ሌላው ግን ጊዜ ነው። ሰው ሚድነው በጊዜ ነው። ምናልባት በተለይ በደሉ ከባድ ከሆነ አለመርሳትሽ ጥፋተኝነት እንዲሰማሽ አያደርግ። ምክንያቱም ሰው ሚድነው በጊዜ ውስጥ ነው አለው የሆነ ራሱን የቻለ ሂሊንግ ፕሮሰስ። እሱን እስከምትረሹ እሱን እንትን እስከምትዩ ጊዜ ይፈልጋል። ዛሬ አስታርቀናችሁ ነገ በደሉ ቢመጣብሽ ሰው ነሽ። ስለዚህ ያንን እስክትረሹ አይምሮሽ እስኪለምደው መልካም ነገሮችን አስቦ እስኪተወው ጊዜ ይፈልጋል። ስለዚህ እሱን ለጊዜ መስጠት እሱን ለጊዜ መተው መልካም ይመስለኛል። ሌላው ግን በመጨረሻ ማንሳት የምፈልገውም ይቅርታን በተመለከተ ቅድምም በጣም ጥሩ አድርገህ ገልጸኸዋል። በቃ መርዝ ነው፣ ቂም መርዝ ነው፣ ራስን የሚገል መርዝ ነው እና ራሳችንን ነፃ የምናወጣበት ትልቁ ነገር ይቅርታ ነው። ይቅርታ ነፃነታችን ነው። ስለዚህ ይህንን ደጋግሞ በማሰብ ራስን ፍጹም ባለማድረግ ለጊዜ ነገሩን በመተው ለጊዜ ሂደት ትታየዋለሽ፣ ትረሻዋለሽ ቢያስባለው። ሌላው ግን እንደ ሶስተኛ እንደ መጨረሻ ማሰብ የምፈልገው ነገር እናንተን ጓደኛ ያደረጋችሁ እንደ እህት እንድታያት ያደረገሽ በጣም ብዙ መልካም ነገሮች እንዳሉ ተስፋ አደርጋለሁ። ልክ ገና ስታያት እነዛ መልካም ነገሮች ማሰብ ከሆኑ ነገሮች ያወጣችሽ ከሆኑ ጭንቀቶች ነፃ ያደረገችሽ ይሁን በጣም መልካም ጊዜያቶችን የሰጠች ጓደኛሽ ናትና እነዛን መልካም ነገሮች ላይምሮሽ ደጋግመሽ ስትነግሪው በደሉን እያላላልሽ እየረሳሹ እንድትመጪ ያደርግሻል ብዬ አስባለሁ። ጥሩ ምላሽ አግኝተሻል ብዬ አስባለሁ። እኔ ጥያቄውን ባልጠይቅ ቆንጆ ነገር ተመልሶ ውይይታችን መልካም እንደሆነ ተስፋ አደርጋለሁ። እህታችንም ጥያቄዋ እንደተመለሰላት ተስፋ እናደርጋለን። አሁን ደግሞ ወደ መጨረሻው ጥያቄያችን ነው የምንገባው። የመጨረሻ ጥያቄያችን እንግዲህ ደረጀ ይባላል። የደረጀ ጥያቄ ምንድነው? ቤተሰቦቹን በጣም ነው የሚወዳቸው። እንግዲህ ማንን ነው በዚህ ምድር ትወዳለህ ቢባል ያለምንም ማወላወል ቤተሰቦቼን የሚል ሰው ነው። ነገር ግን ደረጀ ውጪ ከጓደኞቹ ጋር የሚያወጣው የሚያባክነው ገንዘብ አንድ ቀን ተሰምቶት ቆጭቶት አያውቅም። በጣም ብዙ ገንዘብ ሊሆን ይችላል። ነገር ግን ቤት ለዚህ ነገር ይሄን ከቨር አድርግ ይሄን አምጣ ሲባል በጣም ቅር ይለዋል። ቢሰጥ ራሱ እየከበደው እየጨነቀው ከሰጠም በኋላ አይምሮ ውስጥ ደጋግሞ እያመላለሰው ነው እና ታዲያ ቤተሰቦቼን አልወዳቸውም ማለት ነው? ለመስጠት የሚከብደኝ እነሱን ስለማልወዳቸው ነው ማለት ነው? ለውጪ ላሉት ሰዎች ያ ሁሉ ስጋብዝ ያ ሁሉ ነገር ሳድርግ ምንም የማይመስለኝ ሰው ለቤተሰቦቼ ማረገው ነገር በዚህ ልክ የሚከብደኝ ከሆነ አልወዳቸውም ማለት ነው የሚል ጥያቄ ጠይቆናል እና በጣም ከባድ ጥያቄ ነው። ገና ደግሞ ይሄ የማያንኳኳበት ቤት ያለ አይመስለኝም። በጣም የማይቆምበት ደጃፍ ያለ አይመስለኝም። ምክንያቱም ሁሉም ጋር እንደው ቤተሰብ እንኳን ባይሆን አንዳንድ እቤት የሚባለው ነገር ራሱ ለቤት ማድረግ የሚባለው ነገር ውጪ ከማድረግ ይቀላል። ሁላችንም ተፈተነን ያለፍንበት ነገር ነውና ደብተራ ዘነብ የአፄ ቴዎድሮስ ጸሐፌ ትእዛዝ ስለ ፀሐይ ሲናገሩ እንደዚህ ይላሉ። ቆላና ደጋ ታውቃላችሁ? ደረጀ ቆላና ደጋ ታውቃለህ? ጥያቄ አንተ ስራለ። ደጋ በጣም ከፍ ያለ ተራራማ ቦታ ነው። ቆላ ደግሞ በጣም ዝቅ ያለ ቦታ ነው እና ይሄ ቀዝቃዛ ነው። ያው ዳገታማ ቦታ አይታችሁ ከሆነ ቆላው ደግሞ በጣም ይሞቃል። ፀሐይ ግን የምትቀርበው ለደጋው ነው። ሙቀቷ ግን የሚደርሰው ለቆላው ነው፣ ለራቃት ነው። እና ብዙ ሰዎችም እንዲህ ናቸው ብለው ይናገራሉ። ለቀረባቸው ብዙ ነገራቸው አይደርስም እና ለራቃቸው ምናልባት ሩቅ እንኳን ባይሄድ ሰው ለጎረቤቱ ሟች ሊሆን ይችላል። በቤቱ ደግሞ ይሄ የውጭ አልጋ የሚባል አባባል አለ፣ የቤት ቀጋ። አንዷም ስለ ቤቷ በጣም እርብሽ ያረጋታል እና መድረክ ላይ ወጥቶ ግን በቃ ስለ ህይወት ጥሩነት ይናገራል። በቃ መድረክ ላይ ሌሎቹ በጣም በሰላም እንዲኖሩ ለካ ያስተምራል ቆሞና አንዴ ያስተማረ ፍራሽ ይዛ መጣቻሉ። ካንተ ጋር እዚህ ጋር ነው መኖር ብላ ቤት ከገባ ችግር ይፈጠራል። ካንተ እዚቹ መድረክ ላይ ካንተ ጋር ልኖር እንጂ በቃ ቤቱ ዘወር ማለት ይሄ እንግዲህ በፊት በተለይ ስፖርት የሚሰሩ ሰውንም በስፖርት በጣም ሰው እየተነቃቃ ነውና ስፖርት የሚሰሩ ሰዎች ስፖርት ሲያሰሩ ብዙ ጊዜ ካፋቸው ላይ ምን ሰማለው እዚህ ቦታ ላይ ያመኛል ካለ አንድ ሰው ለውጡ እዛ ቦታ ላይ ነው።
በከበደን ቦታ ላይ በጣም ከፍተኛ ለውጥ አለ እውነት ለመንገር ማለት ነው። ያን ደስታ ልክ እንደ አረፋ ኳስ የሚፈነዳ ስላልሆነ በቀላሉ እንድናገኘው ተፈጥሯችንን ትንሽ ይቃረነናል። ምናልባት ብዙ እኮ አለማድረግ ሊሆን ይችላል አይደል? ትንሽ ጊዜ ለቤተሰብ መስጠት። አንዱ እንደውም አንዴ ኢንተርኔት ተዘግቶ ሁሌ ለካ ቤት ውስጥ ቁጭ ብሎ እሱ የለም ቤት ውስጥ ቁጭ ብሎ ወጥቷል ከቤተሰቡ በኢንተርኔት እና ኢንተርኔት ሲዘጋ አንድ ሳምንት ነው ምናምን ሲከፈት ምን ብሎ ሲጽፍ አየሁትኝ ቤተሰቦቼ ለካ በጣም ጥሩ ሰዎች ናቸው አይቷቸው ያውቃል እና በዚህ ያክል ልክ ከቤተሰብ ይራቋሉ። እንዲህ ብቻ በጣም መራር ቃል የሚናገሩም አሉ። አንድ ልጅ ምን ሲል ሰምቼዋለሁ፣ እግዚአብሔር እኮ ቤተሰቦቼን ቤተሰብ ያርጎ አራቀብኝ ብሏል። እና በምን ላይ ነው ቤተሰቦቼ ቤተሰብ አርጎብኝ አራቀብኝ፣ ቤተሰቦቼ ባይሆኑ ይሻል ነበር እነሱ እንድቀርብ ብሎ ያምናል። ስለዚህ እንደዚህ አይነትን ሰው ትንሽ እንደዚህ ዘወር ማድረግ ነው የሚያስፈልገው። ይሄኛው ማለት በቃ ያመለካከት ለውጥ በጣም አስፈላጊ ነው። ይሄ ሊሰራ ይገባል። ምክንያቱም ለምሳሌ እሷ ከጓደኛዋ ጋር ተጣርታ በርቅጥኝ ሌላ ጓደኛ ልትይዝ ትችላለች። ውጪ ሊተካ የሚችል ነገር ነው፣ ዋጋ እየከፈልንለት ያለ ነው። ዞር ስንል ግን ካለፈ በኋላ የምናስባቸው ነገሮች ናቸው። ቤተሰብ የሚባለውን ነገር ካመለጠ ነው አናገኘው። አንድ ሁለተኛ ብዙ አይፈልግም ከኛ እውነት ለመንገር ለእናት ወስዳ 1 ኪሎ ቡና ስትሰጥ በቡናው ፍሬ ልክ ነው የምትመረቀው። ውጭ ወጥተ ግን ምናልባት በዛ ገንዘብ ሌላ ሰው ብትጋብዝ ብታጠጣ ብታበላ በጠጣው ነገር አንተኑ ተጣልቶ ይሄን ደግሞ ጋበስኩ ደተለው ብሎ ሊሄድ ይችላል። የትኛው ነው ማለት አሁን ለውድድር የሚቀመጥ አይደለም። እውነት ለምን የትኛው ይሻላል የምንለው አይደል? አንዳንድ ያላማራጭ የምንመርጠው ነገር አለ። ምን እንዲህ ዘወር እንዳደረገብን ግን አላውቅም። ምናልባት እንዲህ አይነት ነገር በጾምና በጸሎት ይወጣ እንደሆነ አላውቅም። ግን ቢያንስ ቤተሰብ እንደሚያልፍ አውቀን ዛሬ የምናደርግለት ዛሬ የምንሰጠው በቃ ለቤት ምን ትከፍለዋለህ ማለት ምን ማድረግ ትችላለህ? ባለህ ነገር ፍቅርህን ክብርን ከማሳየት ውጪ ምን ልናደርግ እንችላለን? ለአፍላፍማ ችግር የለውም እኮ አይደል? እንወደዋለን። እኔ እናቴን ወዳታለሁ፣ አባቴን ወደዋለሁ፣ እንደ ወንድሜ ማንም የለም የሚሉ በጣም ብዙ ሰዎች አሉ። ሲፈተሽ ግን ሲከፈት ግን መጠቅለያው ነው እሱ። ይሄ ልክ አይደለም ከማለት ውጪ እኛ ልንመልሰው አንችልም። በቃ ልኩ ወደ ቤተሰብ መመልከት፣ አይን ማየት፣ ውጪ ስታደርገው በሚቀልህ ልክ ለቤተሰብ በማድረግ ብትችል ከዛም በላይ ሐሴትና ደስታን ማግኘት አለብህ ብዬ አስባለሁና በወላጆቹ የተመረቀ በፀሐይ የደረቀ ይላሉ አባቶች። ይወጣለት ነው የተዋጣለት ነው። ስለዚህ ወላጆቹ የመረቁት ወላጆቹ እንዲመረቁት ደግሞ ያው መጽሐፍ ቅዱስ ወይም ነው አይደል? እጅ መንሻ መስጠት ሰው እንዲመረቅ እኮ አይደል? ለአባቱ የሆነች ነገር አይደል? ኤሳው ለአባቱ የሆነች ነገር ያቀርባል፣ ያዕቆብ ለአባቱ የሆነች ነገር ያቀርባል፣ ለእናቱ የሆነ ነገር ይሰጣል። ስለዚህ እንዲህ አይነት ነገሮችን ከቤተሰብ ጋር ያለን ግንኙነት በልምምድ የመጣ ስለሆነ ትንሽ ዞር ብሎ ደግሞ ማለማመድ፣ ትንሽ ስቀምሰው ደግሞ ታየዋለህ፣ ውጤቱን ታየዋለህ። ትንሽ ነገር አለ እንዴት ደስ እንደሚላቸው ውጤቱን ስታይ ይለወጣል ብዬ አስባለሁ። ልጅ እስኪ ትንሽ አጠንክራት እባክሽ። እሺ ማጠንከር አልችልም። ያንተን ሀሳብ ኦልሬዲ የጠነከረ ሀሳብ ነው፣ ግን ትንሽ ጨምሪ ካልከኝ ዛሬ ላይ የቆምከው በእነሱ ነው። ምናልባት ኪስ ውስጥም ሆነ ባንክ ውስጥ ያለው ገንዘብ እንዲገኝ ሆኖ በእነሱ ምክንያት ነው። ትላንትና ምንም ሳይኖራቸውም ከሰው ተበድረውም ሊሆን ይችላል አስተምረው አስመርቀው እዚህ ያደረሱትና ምንድነው ብዙ ጊዜ ስንቀበል አይደል ያደግነው ሲያደርጉልን፣ ሲያበሉን፣ ሲያጠጡን፣ ሲያለብሱን ነውና ይህ አይምሮአችን እንደ ግዴታ ነው የሚያስበው። ስለዚህ ካደግንም በኋላ ማድረግ የሚከብደን ሲደረግልና ስንቀበላቸው የኖርናቸው ሰዎች ስለሆኑ ለነሱ ማረግም ሆነ መስጠት እንደ ትልቅ ውለታ ይሆንብናል። ምክንያቱም አይምሮአችን ከነሱ እጅ መቀበል ስለለመደ። ስለዚህ እዚህ ጋር ነው የሆነ ትራንዚሽኑን መስራት ያለብን። እዚህ ጋር ነው በቃ ዛሬ አግኝቻለሁ፣ ግን ያገኘሁት በእነሱ ነው። ዛሬ ተቀብያለሁ፣ ዛሬ ትልቅ ቦታ ደርሻለሁ፣ ግን የደረስኩት እነሱ በከፈሉልኝ መስዋዕትነት ነው የሚለውን ነገር ማሰብ ትልቅ ነገር ነው። ዛሬ ከጓደኞቻችን ጋር የምናወጣው ነገር ካወጣ ነው በኋላ ልክ ከዛሽ ቤት ስንወጣ ይረሳል። ነገር ግን ለነሱ የምናረጋት ነገር እያንዳንዱ ነገር በህሊናቸው ውስጥ ይጻፋል። ትላንትና እኮ ይሄን አድርጎልን ደረጀ እኮ ያመጣልን ነገር ምናምን እያሉ አይደለም ከራሳቸው አልፎ ራሱ በኩራት ለሌሎች የሚናገሩ ትልቅ ነገር ነው። እኔ አያቴ ከብዙ ጊዜ በፊት በገዛሁላት መቋሚያ ዛሬ ድረስ ትመርቀኛለች። ዛሬ ድረስ በዛ መቋሚያ ምክንያት እመረቃለሁ።
እና የነገሩ ትልቅ ትንሽ መሆን ሳይሆን ልብ ነው የሚሰጠው። ከመስጠት የሚጀምረው ከልብ ነው እና እነሱ ልባችንን ነው የሚያዩት። ከማንም በላይ ኪሳችንን አቅማችንን ያውቃሉና ያንን አድርገን ከዛ ሁሉ ከምናገኛት ነገር የምንሰጣቸው ነገር ለነሱ ትልቅ ስጦታ ነው። ሌላ ደግሞ አንዳንዴ ውጪ ማጥፋትን ስናይ ብዙ ሰዎች ፒፕል ፕሊዘር ነን ማለት ይሄ ሰዎችን ለማስደሰት ብዙ ባወጣን ብዙ ባደረግን ቁጥር የሚወዱን ይመስለናል። ማለት ይሄ ስላደረግን ስላወጣን በቃ ከዛ ፍቅር ላለመጉደል ብዙ ነገር ነው የምናደርገው። ነገር ግን የማይጎል ፍቅር ያለው ቤተሰቦቻችን ጋር ነው። ኖረንም አልኖረንም አጣንም ምንም ማለት የማይጎድል ፍቅር ያለው ቤተሰቦቻችን ጋር ነው። ስለዚህ ውጪ ምንችለውን አድርገን እንደውም የማንችለውን ማድረግ ያለብን ቤተሰቦቻችን ጋር ነው። ምክንያቱም ትልቁን ዋጋ የከፈሉልን ነገም ለምንደርስበት ቦታ ምርቃታቸው የሚረዳን የነሱ ትልቅ ፍቅርና ምክር ምርቃት ስለሆነ እነሱ ላይ ብዙ ማድረግ ነው ነጋችንን የሚሰራልን ብዬ አስባለሁ። እንደው እንደ 4 ነጥብ አንድ እውነተኛም ደግሞ የተኖረ ህይወት አይደለ ብዙዎቻችን መፍትሄ አንድ እውነተኛ ታሪክ ልንገራችሁና አንድ እኛ ሰፈር የሚኖር ሰው አለ እና ያ ሰው በቃ እሱ ካለ ማንንም ሰው ስለ ሂሳብ አያስብም እስከምናውቀው ድረስ ማለት ነው። እና የሚታዘዘው ራሱ እሱ አለ የለም ተብሎ ነው። ካለ ደና ነገር ነው የሚታዘዘው። ከፋይ ነው ምንም ጥርጥር የለውም። ግን ያንተ አይነት ህይወት ነበረው እሱም ቤተሰቡ ጋር ምንም የማያረግ የማይሰጥ ምናምን አይነት ሰው ነበረ እና ከሆነ ጊዜ በኋላ ግን በአጋጣሚ ታሰረ። በህይወት አጋጣሚ በሚታሰርበት ሰዓት ላይ እንግዲህ ቃሊቲ ታስሮ ከገርጂ ቃሊቲ ድረስ በቀን 2-3 እየተመላለሰ ለ3 እና 4 አመት እሱን ሲጠይቅ የነበረው ወላጆች ናቸው፣ ቤተሰብ ነው። በጭንቅ ሰዓት ላይ ጎንህ መቆማቸው ዞር ብለህ የምታየው እነሱ ናቸውና ከወጣ በኋላ ነበር እንደውም የነገረኝ ልጁ አንድ ያኔ እንደዛ ጊዜን፣ ገንዘቤን፣ ጉልበቴን፣ ዕውቀቴን ያልሰጣቸው የነበሩ ሰዎች አንድ ሰው ተገኝቶ እግዚአብሔር ያስፈታ ያለኝ የለም። ምንም ያላደረኩላቸው ወላጆቼ ግን በቃ ቆጠርኳቸው በዛ ጭንቅ ሰዓት እና ከወጣው በኋላ አንድ የገባኝ ነገር በቃ ማድረግ ያለብኝን ላደርግ እችላለሁ ለጓደኞቼ ገብቷል። የፕራዮሪቲ ጉዳይ ነው። አሁን ግን ሙሉ ቅድሚያ የምሰጠው በዛ ጭንቅ ሰዓት ላይ በትክክል አብሮኝ እንዳሉ ለቆጠርኳቸው ወላጆቼ ናቸው። ስለዚህ አሁን ከዚህኛው ከወንድማችን ታሪክ የምንማረው ለማን ነው ቅድሚያ ማድረግ ያለብኝ? ማን ጋር ነው ቅድሚያ መድረስ ያለብኝ? ያለኝን እፍታው ለማን ነው መድረስ ያለበት? ስለዚህ ቅድሚያ ለቤተሰቤ መሆን አለበት። ቅድሚያ ለእናት አባቴ መሆን አለበት። ቅድሚያ ለእህት ወንድሞቼ መሆን አለበት። ከዛ በኋላ ከነሱ ሲተርፍ ይደርሳል ማለት ነው ለውጭው። ስለዚህ አሁን ውስጥህ ሰላም ከሆነ ውጭው ሰላም ይሆናል። ሰው ከቤተሰቡ ጋር ለጋስ ከሆነ ከቤተሰቡ ጋር ሰጪ ከሆነ እኮ ለምን ውጭ ሲያበላል? ለምን ውጭ አምጥቶ እኮ ቤት መጋበዝ ይችላል። ቤት ማብላት ማጠጣት ይችላል አይደል? ቤተሰቦቹ ጋር ጥሩ ግንኙነት የሚኖረው ከሆነ ማለት ነው። ስለዚህ ይሄ የቅድመ ተከተል ጉዳይ ነው። አናቀዳድመው። እኛ ደግሞ ስናቀዳድመው ይሄኛውን ከልለን ነው ጭራሽ። ወላጆችንም አናረግም እኮ ከጓደኞችም በኋላ እያደረግን አይደለም። ስለዚህ ቅድመ ተከተል እናስቀምጥለት። መጀመሪያ አጠገባችን ላሉ ፀሐይ ለዳገቱም ትሙቅ አይደል? የኔ ሙቀት የኔ ነገር ለቤተሰቤ ድረስ፣ ከቤተሰቤ በኋላ ደግሞ እንደ ቅደም ተከተሉ ቅርቤ ላሉ ለወዳጆቼ፣ ለጓደኞቼ፣ ለስራ ባልደረቦቼ፣ አብሮኝ ለሚውሉ ለትምህርት ቤት ጓደኞቼ፣ ለሁሉም ከዚህ የተረፈው ነገር በደንብ መድረስ ይችላል ብዬ አምናለሁኝ። ሉዬ በኔ በኩል አጠናቀቅ ያለው ጥሩ ቆይታ እንደነበረን ተስፋ አደርጋለሁ። እናንተም ጥያቄዎቻችሁ ተመልሷል ብዬ አምናለሁ። ምናልባት ያልተመለሰለት ይቀመጥና የተመለሰለት ግን አፍሪዛፍ ያፈራቸው ፍራፍሬዎች እዚህ ጋር አሉ። እንግዲህ እያንዳንዱ የየራሱን መልክ አፍርቷል እዚህ ጋር። ያ ማለት ይታያል ብዬ ተስፋ አደርጋለሁ አይደል? እና ለምሳሌ የአፕል ፍሬ አፕል ነው የሚያፈራው፣ የብርቱካን ፍሬ ብርቱካን ነው የሚያፈራው። እንደየራሱ ያፈራል። ሰው የየራሱ የህይወት ጥያቄ ራሱ ሊመልሰው ይገባልና በተሰጠው የምላሽ መነሻ ሀሳብ እንደው ጥቂት ነገር አግኝተናል የምትሉ መጋበዝ ትችላላችሁ። አይ አልተመለሰልኝ የሚል ካለ በወንበሩ ላይ ይቀራል ማለት ነው። እንደ ጨዋታ ማንሳት ይቻላል። እንግዲህ ውድ ተመልካቾቻችን የዛሬው የአፍሪዛፍ ፕሮግራማችን ይህን ይመስል ነበረ።
ትልቁን አውድ ፍቅርን ዳሰን እንዲሁም ደግሞ የፍቅርን መገለጫዎች መስጠትና ይቅርታን ደግሞ በሰፊው ለመዳሰስ ሞክረናል። እዚህ የተገኙ ተመልካቾች ያላቸውን ህይወታዊ ጥያቄዎቻቸውን አቅርበውልን በጥያቄዎቻቸውም ላይ የተለያዩ ሀሳቦችን ሰጥተናል። እናንተም እንዲሁ የተለያዩ ጥያቄዎች ካላችሁ በኮሜንት ሴክሽን ላይ አስቀምጡልን። እንዲሁ የዚህ ፕሮግራም ተጋባዥ ትሆናላችሁ። ስለነበረን ጊዜ በጣም እናመሰግናለን። እንዲሁም እንደዚህ እምር ዝንጥ ያደረገችንን ሄለን ብራይዳልን እናመሰግናለን። እስከ ሳምንት ቸር ሰንብቱ።